ይገባችሁ በሚነካችሁ መንገድ ስለተናገርኩኝ መልስ ሰጣችሁ። ስለዚህ አመስጋኝ ነኝ። ነክቻቸዋለሁ፣ ውስጣችሁ ገብቻለሁ፣ ቆርቁሯቸዋል። ለዛ ነው መልስ የሰጣችሁት። በዚህ በኩል አይችልም ጥራዝ ነጠቅ ነው ምንም ትላላችሁ። በዚህ በኩል ደግሞ መልስ ትሰጣላችሁ። ክላሽ ያደርጋል። በዚህ በኩል አይችልም ጥራዝ ነጠቅ ነው ባለጌ ነው አያከብርም የሚል ነገር አለ። በዚህ በኩል ደግሞ መልስ ትሰጣላችሁ። ክላሽ ያደርጋል። መልስ የተሰጠኝ እናንተ ውስጥ ተጽዕኖ ስለፈጠረ ነው። አባቶች ጋር መነጋገሪያ ስለሆንኩ ነው። ኦርቶዶክስ ወንድምና እህቶቼ ጥያቄ ስላመጡ ነው። ሰው መጠየቅ ጀምሯል። በእኔ የተነሳ በጴንጤ የተነሳ አልጠየቀም። እመኔ በጴንጤ የተነሳ ማንም አልሰማቸውም። በእኔ የተነሳ ግን ተጽዕኖ ፈጣሪ ስለሆንኩኝ ጥያቄው ቆረቆራችሁ። የኦርቶዶክስ ልጆች መጠየቅ ጀመሩ። ምንድን ነው የሚሰራው? ምንድን ነው የሆነው ብለው መጠየቅ ጀመሩ። ቅዱሳን ምንድን ናቸው ነው? ቅድስና በነፃ እንደሚሰጥ መጽሐፍ ቅዱስ ይናገራል። እንዲሁ በነፃ እግዚአብሔር አምላክ የሚሰጥ ማርያም ቅድስና የተሰጣት በነፃ ነው። የሌሎቹም ቅድስና የተሰጠው በነፃ እንዲሁ ነው የተሰጠው። እንዲሁ በነፃ የወደደ አምላክ እንጂ ስለሰራን የሚወደን አምላክ የለንም። ምክንያቱም ጳውሎስ ክርስቶስን ሲያሳድ የነበረው የተወደደው ስለሰራ ነው? መልካም ስላደረገን የተወደደው ወይስ እንዲሁ በነፃ ወዶት ነው ልጁ ያደረገው? ይህንንም አታስተውሉም። እናንተ ቅዱሳን የምትሉት ሰርተው ነው። መስዋዕት አላደረጉም። ማንም መስዋዕት አላደረገም። የተመረጠ ሰው ወንጌል ይሰብካል። የተመረጠ ሰው ስለ ክርስቶስ ይናገራል። የተመረጠ ሰው ክሬዲቱን ለሰው አልሰጠውም፣ ለመረጠው ነው የምሰጠው። የእናንተ ችግር ክሬዲቱን ለሰው እየሰጣችሁ የክርስቶስ ነገር ተደበቀ። ዳትስ ፕሮብለም። ለሰው መራጩ ክርስቶስ ነው። እኔ ኃጢአተኛ ነኝ፣ እኔ ወራዳ ነኝ፣ እነግርሃለሁ። የዳንኩት በክርስቶስ ነው። ሽፋን የሆነኝ ጠበቃ የሆነኝ ያማለደኝ ያስታረቀኝ ያዳነኝ ክርስቶስ እንጂ ሆኒ ማኛ አይደለም። እኔ ምንም ተራ ሰው ነኝ። የእናንተ ችግር ለሰዎቹ ትቆልሏቸውና የክርስቶስን ክብር ተሸፍኑበታላችሁ። እስቲ ከሚሉት ጋር አብረን እንሂድ። ኮፒ ሊንክ ተባረኩልኝ የኔዎቹ ከሚሉት ጋር ራሳቸው ካሉት ጋር እንሂድ። እኔ ያልኩት ምንድን ነው? እነሱ የሚሉት ምንድን ነው? መጽሐፍ ቅዱሳዊ ነው እነሱ የሚያወሩት ወይስ ከመጽሐፍ ቅዱስ ውጭ የሆነ ነው? እስቲ ራሳቸው ካሉት ጋር ነው የሚሄደው። ጌታ ብርክ ያርጋችሁ። ስለዚህ ተጽዕኖ ባይፈጠር መልስ አይሰጥም። ባይፈጠር መልስ አይሰጥም። ስለዚህ እስቲ ወደ ምኑ ልሂድ? ወደዚሁ ወደ ጥያቄው ዮኒ ማኛ ምን አለ? እነሱ ምን እያሉ በቪዲዮ ነው የሚል። አዎ መጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። መጽሐፍ ቅዱስ ላይ እደግመዋለሁ፣ አሁንም የለም። በአንድ እግሩ ለዓመታት ጸለየ። እመን ትድናለህ ነው ያለው መጽሐፍ ቅዱስ። እመን ትድናለህ። 12 ዓመት ስደማ የነበረችው በቤተ ክርስቲያን ሉቃስ 8 ላይ አንብቡ፣ ምዕራፍ 8 ላይ በቤተ ክርስቲያን የሚወገድ ሴት ልጅ ደም ካለባት ቤተ ክርስቲያን አትገባም። ይህን ታውቃላችሁ። የረከሰች ናት ነው የሚባለው። 12 ዓመት መድኃኒት ምን ስታደርግ ያልዳነች ሴት እንደው ክርስቶስን ጨርቁን ብነካ ድናለሁ ያለች ሴት ጨርቁን ነክታ ዳነች። መጽሐፍ ቅዱስ ነው የሚናገረው። ከዛ ማን ይነካኛል እንዴ? ይሁላ ግርግር ሐዋርያቶቹ ይሁላ ግርግር ባለብኝ ማን ይነካ ትላለህ እንዴ ያለ ማንን? ክርስቶስን። ከዛ ምንድነው ክርስቶስ ብሎ የመለሰው? ከኔ ውስጥ ኃይል ወጥቷል። ላመነ ሰው የክርስቶስ ኃይል አለው። ክብር ለኢየሱስ ይሁን። ላመነ ሰው ጨርቁን ነክቶ ስሙን ጠርቶ ያልዳነ የለም። ላመነ ሰው ይቻላል። ላመነ ሰው ይችላል። ክርስቶስ አመኔ ምንድን ነው ያላት ክርስቶስ? ከዛ እሷ እየተንቀጠቀጠች እኔ ነኝ ያለችው። እምነትሽ አድኖሻል ነው ያላት። ስለዚህ እምነት እንጂ የሚያድነው በአንድ እግር ቆማ አይደለም። አሁንም ደግመዋል። በጭንቅላት ተዘግዝቃ አይደለም። በምን ብትንደፋደፍ አትድንም። ስላመንክ ብቻና ብቻ ነው የምትድነው። ክርስቶስ እያንዳንዱ ሲጠይቁ፣ እነ ጳውሎስ ሲሰብኩ፣ እነ ዮሐንስ ሲጠብቁ፣ ማናቸውም ሲሰብኩ እመኑ እንጂ በአናታችሁ ተተከሉ፣ በአንድ እግራችሁ ቆሙ፣ በዳዴ ሂዱ ያለ ትምህርት የለም። there is nothing መጽሐፍ ቅዱስ አይልም።
የማይል ትምህርት ሰዎችን በማሳቀቅ የምታስተምሩት እናንተ ለዝጋው አንድ ብሎ ጸለየ። አቡነ ተክልያ በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለየ ያው ውሃ ውስጥ መሬት ላይ አይደለም። ውሃ ውስጥ ቀላል ዋሽ መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። ትክክል ነው የምናገር። አክሮባት ይችሉ ነበር ከመሆናቸው። እስቲ በመጽሐፍ ቅዱስ ነው ማስረዳ። አክሮባቲስት ነበሩ። ምክንያቱም በአናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበር። ታፕታፕ ኮፒ ሊንክ 4 ኪሎ ምናምን ነገር ጂምናስቲክ ነበር። ስለዚህ እዚህ ጋር ከመጨረሱ በፊት አንድ ነገር ልበል። እሸቱ ብራዘር ያንን ቪዲዮ ፖስት ካረግ ከኔን ታየኛለህ፣ አባቶች ያዩኛል ማለት ነው። ይሄንን መልስ ስሰጥ ፖስት ካላረግ ችግሩ አንተ ጋር ነው ማለት ነው፣ እንዳትረሳ። ስለዚህ የምጠይቀው ጥያቄ ስላለ ይሄንንም ታደርስና አባቶች መልስ ይሰጣሉ። አባቶች በዚህ በምናገረው መልስ ካልሰጡ ገስዋት በቃ ነጥብ ጥላቸዋል ማለት ነው። ሰው በመጀመሪያ ጥሪ አቀርባለሁ። ለማ ለኦርቶዶክስ ወንድምና እህቶች፣ ለወንጌላውያን፣ ለኦርቶዶክስ ወንጌላውያን ሲባል ይደብራቸዋል። ለኦርቶዶክስ ሃይማኖተኞች፣ ለኦርቶዶክስ እምነት ተከታዮች በድርሳንና በድርሳን በእናንተ መጽሐፎች መጽሐፍ ቅዱሳዊ እኛ እንቀበለዋለን በምትሉ ደግሞ በመጽሐፍ ቅዱስ መቀበል ትክክል አይደለም በሚለው ትምህርት ኑና ተወያዩ። አንዳችሁም ፊት አትቀርቡም። አንዳችሁም ለምን ታውቃላችሁ? ለምን እንደሆነ ከተቀበልከው መታ ማስተማር አለብህ። የተቀበልከው ማስተማር ግድ ይላል። ጴንጤ የተቀበለውን ያስተምራል። ጴንጤ የተቀበለው ኢየሱስን ነው የሚሰብከው፣ ኢየሱስን ነው። የትም ቦታ ጥራው ይመጣል። የተቀበልከው ማስተማር ካልቻልክ እኔ ጋር አትቅረቡ የምትል ከሆነ ችግሩ ያለው አንተ ጋር ነው። የምታምንበት ያጠራጥራል ማለት ነው። ትክክለኛ አይደለም ማለት ነው። ትክክል ከሆነ የትም ቦታ ላይ መጥተህ ታስተምረዋል። ስለዚህ የኦርቶዶክስ ወንድምና እህቶቼ ጥያቄ ስላበዙ እንጂ የእኔ ጥያቄ ሆኖባችሁ እንዳልሆነ አውቃለሁ። ኦርቶዶክስ ወንድምና እህቶች ምንድን ነው የምትሉን? ምንድን ነው የምታስተምሩን? ለምንድን ነው የምታስገድዱን? ብንወድም ባንወድም የሚባል ትምህርት የለም እያሉ ነው። ፎር ኤግዛምፕል መጽሐፍ ቅዱስ ላይ እንደዚህ ይላል። ላሳያችሁ እስቲ። እንደዚህ የሚባል ትምህርት መጽሐፍ ቅዱስ ላይ አለ። እናንተ ታምኑበታላችሁ። ግን እስቲ እቺን መልሱልኝ። እቺን መልስ የምፈልጋት እዚህ ጋር አለ። የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ። ካመመ ይመምህ። እንግዲህ ምን አገባኝ እንግዲህ ካመመ ይመምህ። እኛ በሰማይ ለሚኖሩ ለመላእክት ሰው የሰጠ ስዕል። ቆይ ወንድሜ አንተ አታብራራው። ተባረክ። በጉልበት ነው። ካመመ ይመምህ። የእመቤታችን ስዕል ያድናል። ካመመ ይመምህ። እንኳን ሰው መላእክት ሰማይ ቤት ያድናል አለ። ኦኬ ያድናል። በጣም ጥሩ እሰማለሁ። መጽሐፍ ቅዱስ ላይ እመቤታችን እኔ ያድናለሁ ያለችው እሷ ስዕሏ ቶ ራሷ እመቤታችን ምላ ስለማከብራት ነው። እመቤታችን ራሷ እኔ ያድናለሁ ያለችበት ቦታ አለ? አንድ ቦታ። this one place እመቤታችን አድናለሁ ያለችበት አንድ ቦታ ካለ ዛሬው ጠነጥጣለሁ። ይቅርታ ዛሬ ኦርቶዶክስ ሆናለሁ። ዛሬው አንድ ቦታ ካለ አላለችም። የማይሆን ስም የሰጣችኋት እናንተ ናችሁ። በጉልበት ይኸው ታብዳለህ ነው ያለው። ምን ታመጣላችሁ ነው ያለው። ልድገም፣ ምን ታመጣላችሁ? በጉልበት እንጂ በወንጌል አይደለም። እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ። ካመመ ይመምህ። እንግዲህ ምን አገባኝ ካመመ ይመምህ። በጉልበት መጽሐፍ ቅዱሳዊ ነገር መናገር አይደለም። በመጽሐፍ ቅዱስ የተደገፈ አይደለም። በጉልበት ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንኩ አይሰራም። ለመጽደቅ ነው እኔ ክርስቲያን ሆንኩ። ምን ያደርግልኛል ካልጸደቅኩ? እንዲሁ አልንዘላዘልም እንዴ?
እንዲሁ የፈለግኩትን አላረግም። ለመጽደቅ ወደ ጌታ ቤት ለመምጣት እንጂ እማልጸድቅበት ክርስትና አልፈልገውም። ስለዚህ ይሄን ያለው የሰውዬ ነው። ወደ ዩቲዩባችን እንመለስ። የማስረዳት ብቃቱ ጌታ ክኖኛል። ክብሩን ጌታ ይውሰድ፣ እኔ አይደለሁ። ከኔ የበለጡ ብዙ አስተማሪዎች አሉ። ከኔ የበለጡ ብዙ የተቀደሱ አሉ። ነገሮችን በደንብ አድርጎ በመግለጽ ደረጃ ግን ጌታ ሲከብር ነው የሚሰጠን። ሰው ወደ ጉዳዩ እንሂድ እስቲ። ይህ አንዱ ስሙ አክሮባቲስት ነበሩ ወይ እያልኩ አክሮባቲስት ነበሩ። በአናቱ 9 ዓመት የቆመ ምንም ሳይወርድ እኮ ነው፣ ሳይበላ ሳይጠጣ፣ ምንም ምግብ መብላት የለም መጠጣት የለም። በአናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰው 9 ዓመት በአንድ እግር አቡነ ተክልዬ ምንድን ነው የሚለው ቃል በቃል በአናታቸው ቆመው አባይ ወንዝ ውስጥ ነው። በነገራችን ላይ አባይ ወንዝ ውስጥ በጭንቅላታቸው ቆመው ባህር ውስጥ አባይ ወንዝ ውስጥ በጭንቅላታቸው ቆመው 12 ዓመት ነው ይቅርታ 9 ወይ 12 ዓመት ሲጸልዩ የነበሩ ናቸው ተብሎ ነው የሚናገረው። ይሄ የኦርቶዶክስ ትምህርት ነው፣ የኔ አይደለም። መጽሐፍ ቅዱስ ላይ ብትሄድ ጳውሎስ እንኳን እነግርሃለሁ፣ ጴጥሮስን በደንብ አድርጌ የማቴዎስ ወንጌል ላይ አሳያለሁ። በደንብ አድርጌ ነው መዘግብ። ጴጥሮስ እንኳን ኢየሱስ ክርስቶስን አየውና ወክ እያደረገ ጴጥሮስ አየው። እንዴ ምታት መሰላቸው፣ ደነገጡ። መጀመሪያ እኔ ነኝ አላቸው ኢየሱስ፣ የኔ ጌታ እኔ ነኝ በባህር ላይ የሚሄደው ብሎ እየሄደ ነው። ልምጣ አለ ጴጥሮስ ልምጣ። ችኩል ነው ጴጥሮስ እንደምታየው። ልምጣ አለ። ና አለው ክርስቶስ። ከዛ ወክ ማድረግ ጀመረ። ና ያለው ማን ነው? ክርስቶስ ነው። ና አለው። እምነት ስላመነበት ማለት ነው። ከዛ ጴጥሮስ ፉን ማለት ጀመረችና እምነት ዞር ሲል ማዕበሉ ምናምን ቀወጠ፣ መስመት ጀመረ። እምነቱ ፈራ። በኢየሱስ ላይ የነበረው እምነት ጴጥሮስ በአይኑ ያየው ወክ ያስደረገው በውቅያኖስ ላይ በባህር ላይ እንዲራመድ ያደረገው መፍራት ጀመረ። መስመጥ ጀመረ። አንተ እምነት የጎደለህ ብሎ ክርስቶስ አነሳ። በዛ ቦታ ላይ እንኳን እነሱ ያብራሩታል። በዛ ቦታ ላይ እንኳን እነሱ ያብራሩታል። ምን ብለው እንደሚያብራሩ ትሰማላችሁ። ጴጥሮስ በኋላ ሄዷል ብለው እንደሰመጣ አይናገሩም። ወንጌሉን እየጨረፉ ቅድስና መስጠት የሚፈልጉ ለሰው እንጂ ለክርስቶስ ስራ እንዳልሆነ ታያላችሁ። እስቲ እንንስማ። ክንፍም አለ ምናምን የኔን ተውት፣ የእነሱን መልስ። የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ 7 ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይ፣ ይህንን ከየት አምታ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድን ነው? ኮፒሊንግ ታፕታፕ የኔዎቹ ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጹብ እወስዳቸዋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሰው አይደሉም። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ያሳፍራል። እውነት ነው። ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ ቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። እውነት ነው። የወረደ ሀሳብ ነው። እንዲሁ ስንነሳ 3 ደቂቅ እሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸው። 3 ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጣ ይላሉ እናቶቻችን። ውስጥ ያሉ 3 ደቂቃ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የሳሽታ እንኳን ከልብሳቸው አልተገኘም ነው። ስለዚህ አንተ እንዳልከው 3 ደቂቃ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። የእሳት ልምምድ ያላደረጉም እግዚአብሔር አምላካችን እሳቱን በእሳት ስላጠፋላቸው ወይም ስላቀዘቀዘ ማን እዚህ ጋር ያሉትን ዝሙ እግዚአብሔር አምላካችን እሳቱን በእሳት ስላጠፋላቸው እግዚአብሔር አምላካችን እንዳትረሱ ይሄን ቃል። ማን ነው የሚያጠፋው? ማን ነው ማድረግ የሚችለው? እግዚአብሔር አምላክ። ቀጥል። አንተ እኮ ያማልዳል እያልክ የምትጸልዩላቸው እናንተ እግዚአብሔር ያጠፋላቸውን ሳይሆን 3 ደቂቃ እና ጊዮርጊስን እነ አቡነ ተክለ ሃይማኖት ምናምን ነው እነሱ ናቸው ያማልዳሉ ብላችሁ ለእነሱ ያዙ ይልቀቁኝ የምትሉት እንጂ ያዳነውን እሳቱን ያጠፋው እግዚአብሔር አምላክን አይደለም። ጠበቃ የቆማችሁት ለሰው እንጂ ለእግዚአብሔር አይደለም። ሆኖም አያውቅም።
ኦርቶዶክስ ጠበቃ የምትቆመው አብዛኛው ለሰዎች እንጂ ለክርስቶስ አይደለም፣ ስለ ኢየሱስ አይደለም። ጠበቃ አትቆምም መቼም በኢየሱስ ጉዳይ ላይ አይደለም ድርድሯ፣ በሰዎች ላይ ነው። ሰዎቼ ተነኩ። እኔ ክሬዲት የሰጠዋቸው ሰዎች ለምን ይነቀፋሉ? አይጠቅሙኝማ። ምንም ማድረግ አሁንም ደግመዋለሁ፣ አይጠቅሙኝም። እነሱን ያዳነው ከዳኑም ክርስቶስ እንጂ እነሱ አይደሉም። አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራዋና አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ከእግዚአብሔር ዘንድ እውነት ኦርቶዶክስ የምትከተለው እግዚአብሔርን ነው። እውነት አሁን እኛ አባት እንዳሉት ቅድም ያያችሁት አባት ማርያም ስዕሏ እንኳን ሰውን መላእክትን ያድናል። ኦርቶዶክስ መጠሪያዋ ማርያም እንጂ ክርስቶስ አይደለም። አንወሻሽ። እዚህ ቤት ኑና ማርያም የሚል ሰው ኦርቶዶክስ ነው። ኢየሱስ የሚል ኢየሱስ ደግሟል። ኢየሱስ የሚል ጴንጤ ነው። ነቢዩ መሐመድ የሚል እስላም። የኦርቶዶክስ መጠሪያ ማርያም እንጂ ክርስቶስ አይደለም። ዋሻው ኤኒዌር ሂድ፣ ማንንም ኦርቶዶክስ ጠይቀው የኦርቶዶክስ መጠሪያ ማርያም እንጂ ክርስቶስ አይደለም። እንቀጥል። ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። ስለዚህ ይሄ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖት ልጅ ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው። በኛ በኩል ወዘልፈ እንደ ኢምንት አናየው። ዘወትር የክርስቶስን መከራዎች ይሸከማል። በባህር ቆሞ ምን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ምንም እህሏ ሳይቀምስ አልጾምም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ብኔ ከኔ ተማሩ ብሎ አብነቱን አልተወልንም። ሀገገ ለነ ማይተዎ ከመንትሉ ነ አሰረ ዚአሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ላሉት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው ሆዳቸው አምላካቸው አምላካቸው ሆዳቸው ፋዘሪ አባታቸው ሆዳቸው አምላካቸው እነማን ናቸው? እስቲ ንገረኝ። ሆዳቸው አምላካቸው ከ1 እስከ 30 ተስካር እያለ ሲጠጣ ተስካር እያለ በየእንትኑ በዓል ነው፣ አመት በዓል ነው፣ የወር በዓል ነው እያለ ከ1 እስከ 30 ሲጠጣ ሲጨፍር የሚውለው ማን ነው? እስቲ ንገሩኝ። ሆዳቸው አምላካቸው ከተባለ ሁሌ ድግስ ነው። ጴንጤ ቤት ምንም አይነት ድግስ የለም። ጠላ የለ፣ ጠጅ የለ፣ አረቄ የለ፣ ቅዱስ ጊዮርጊስ ቢራ የለ፣ ምንም የለም። ሆዳቸው አምላካቸው የሚባለው ማን ነው? ጠጪው? በአደባባይ ላይ መጠጥ 2 ይፈቀዳል እያሉ የሚያስተምሩ አይደለም። አትስከር እንጂ የሚያኮርፉብህ፣ በተለይ የማይወዱት የኦርቶዶክስ ጥቅስ ልንገርህ፣ አትስከር እንጂ አትጠጣ አይልም ይላል። በጣም ፎከስ አድርጎ የሚሰራበት አትስከር እንጂ አትጠጣ አይልም። እስቲ አትጠጣ፣ ልብ አለ፣ ሞክር። ስለማትችለው ያንን ነገር ይከብዳል። ጠጥቶ ቅድስና ያመጣ ሰው አለ? ንገሩኝ እስቲ። ጠጥቶ በቅድስና የተመላለሰ ሰው አለ? እንኳን እሱ የወይን ጠጅ የጠጣው ሳምሶን መጽሐፍ ቅዱስ ላይ እግዚአብሔር አምላክ ወይን እንዳትቀምስ ነው ያለው። ወይን እንዳትቀምስ፣ ጸጉርን እንዳትቆረጥ ነው ያለው። ለሱ ብቻ ነው ሚስጥሩን የነገረው። ወይን ጠጥቶ አይደል እንዴ ኃይሉን ምኑን ያጣው? እስቲ ሞክሯት። እዚህ ጋር ነው አይደል ጸባችሁ? እና እስቲ አሁን ሆዳቸው አምላካቸው ለሚለው ከ1 እስከ 30 በድግስ ተደርጎ የሚበላው የሚጠጣው ፉን የሚባለው በኦርቶዶክስ ቤት እንጂ በጴንጤ ቤት አይደለም። ስለዚህ አንዳንዴ በማስተዋል ብንናገር ጥሩ ነው፣ መልሶ እናንተን ስለሚወጋ ማለት ነው። እስቲ አንድ ሰው ይጠጣ፣ ጴንጤው ነው ጴንጤ አይደለ እንዴ ነው የሚባለው? እንዴ ጴንጤ አይደለ እንዴ እንዴት ትጠጣለህ? አንድ ሰው ጴንጤ ሆኖ ይቃም እስቲ፣ እንዴ አንተ ጴንጤ አይደለ እንዴ እንዴት ትቅማለህ ነው የሚባለው? ኦርቶዶክስ ሆኖ ሲጠጣ አንተ ኦርቶዶክስ አይደለ እንዴ እንዴት ትጠጣለህ የሚለው አንድ ሰው አታመጣም። አንገቴን እሰጣለሁ።
ያላበው ቢራ አምጣልኝ ብሎ ቅዱስ ጊዮርጊስ እንዲያውም ቅዱስ ጊዮርጊስን ቢራ አምጣልኝ ብሎ ያላበው ብሎ የሚጠጣ ነው። ኖባዲ አያስክም። የኦርቶዶክስ ልጅ ሆኖ ቢቅም አንድ ሰው ኮምፕሌን አያደርግም። የኦርቶዶክስ ልጅ ሆኖ ክለብ ቢጨፍር እንደፈለገ ቢሆን አንተ ኦርቶዶክስ አይደለህ እንዴ? ኦርቶዶክስ አትልም አይባልም ተብሎ ማያውቅ። እውነቱን ተቀበሉ። ሰው እየነቃ ነው፣ እየተማረ ነው። መደበቅ አይቻልም። ኦርቶዶክስ ታስተምራለች አታስተምርም? ብታስተምር ኢየሱስ ክርስቶስን ወንጌል ቢሰበክ ኖሮ የኦርቶዶክስ ልጆች በስርዓት ይታዩ ነበር። የኦርቶዶክስ ስርዓቷ የሚታየው የበዓሏ ቀንና ሰው ቤተክርስቲያን ሲሄድ ብቻ ነው። ሰው ቤተክርስቲያን ሲሄድ በጣም ውበት አለው። ቢዩቲፉል ነግርሃለሁ። አሁንም ክሬዲቱን አልወስድም። ቤተክርስቲያን ሲሄድ የኦርቶዶክስ ልጅ መልአክ ቤተክርስቲያን ሲሄድ የበዓል ቀን እንደ ኦርቶዶክስ የሚያምር የለም። አስወጣው ከቤተክርስቲያን ማንነቱን ታገኘዋል። አውጣው። ልክ ቤተክርስቲያን ሲሄድ ምን የመሰለ ነጠላ፣ ነጭ ወተት የመሰለ ነጠላ፣ የሚያምር ነጠላ ተደርጎ የባህል ልብስ ተለብሶ ፏ ብልጭ ተብሎ ቤተክርስቲያን አውጣው። ከዛ እዛው ቤት ቢራ ሲጠጣ ታገኘዋል ከጎኑ። ዋሻው ይሄ ዋሻው ወይ መገለጫው ምንድን ነው? ስለዚህ ሆዳቸው አምላኩ ለሚለው ፋዘርዬ እንግዲህ እቺን ያህል ቀመስ እንዲያደርጓት ብዬ ነው። እኔ ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተ ያስደርግ። 9 ዓመት እህል ሳይበሉ መጾም የለም ምድር ላይ 9 ዓመት ሳይበላ የጾመ መጽሐፍ ቅዱስ ላይ አንድ መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ጾመን ለማስተማር እንደ ሰው ልጆች በስጋ እንደሚደክም ለማሳየት ምን ለማለት አስተምሯል። 40 ቀን 40 ሌሊት ጾሟል። ከ40 ቀን ያለፈ መጽሐፍ ቅዱሳዊ ጾም የለም። የኦርቶዶክስ 9 ዓመት አለ፣ 50 ዓመትም አለ። አቡነ ገብረ መንፈስ ቅዱስ 50 ዓመት ከፀሐይ በላይ ሆነው ኖረዋል፣ ምግብ ሳይቀምሱ ብለው እያስተማሩ 50 ዓመት መጽሐፍ ቅዱስ ላይ አንዳቸውም አይልም፣ አንዱም አይልም። ከመጽሐፍ ቅዱስ ያወጡና እግዚአብሔር የሚሳነው ነገር የለም ሰው ግን አይችልም እያልኩ ነው። እግዚአብሔር ይችላል፣ ሰው አይችልም። እግዚአብሔር ይችላል። ዳንኤል አንበሳው ሲከተት የዳንኤል ምዕራፍ 8ን ብታነቡ ትንቢተ ዳንኤል ምዕራፍ 8ን ብታነቡ አንበሳው ሲገባ የአንበሳዎችን መንጋጋ የዘጋው እግዚአብሔር አምላክ እንጂ ዳንኤል አይደለም። እግዚአብሔር አምላክ ነው የዘጋው። እግዚአብሔር አምላክ ነው ይህንን ያደረገው፣ ዳንኤል አይደለም። የዳንኤል ቅድስና አይደለም፣ የእግዚአብሔር ቸርነት። የእግዚአብሔር ቸርነት እግዚአብሔር በእኛ ላይ የሚያደርገው ቸርነት እንጂ የዳንኤል ስራው አይደለም። አሁን ችግሩ በስራ ነው የምትሉ በስራም ፌል እያደረጋችሁ ነው። በስራ ነው ላላችሁ የመረጠው ማ አሁንም እናገራለሁ። የተመረጠው ጴጥሮስ ውሃ ላይ ሲራመድ እምነት ስላልነበረው ሰምቶ ነበር። በእምነት የሚዳን እንጂ በስራ የሚዳንበት ክርስቶስ የለኝም፣ የእኔ ስራ ወዳቂ ነኝ ይናገራል። ሮሜ 3:23 ላይ ይናገራል። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም ኃጢአት የሰራ ነው። ሙሴ ብትለው አንተ ቅዱስ ሙሴ ያልከው ገዳይ የነበረ ነው። እንግዲህ በቅድስና ኖሩ እያልክ አብዛኞቻችሁ በኦርቶዶክስ ከሚያስቀኝ ነገርና ህዝቡን ከሚያታሉት ነገር አንድ ነገር ልንገራችሁ። ሙሴ ገዳይ የነበረ ነው። ዋሻው ገዳይ ወንጀለኛ የነበረ ነው ሙሴ። በቁጥቋጦ ላይ በተራራ ላይ ተደብቆ በድንኳን ውስጥ የሚኖር ነው ሙሴ። ሰው ገሎ ነው የሄደው። የሚፈለግ ሰው ነው። ግን ምንድነው ያደረገው? እግዚአብሔር አምላክ በቸርነቱ ሙሴን መረጠው። ሙሴ ማንም ሰው በቅድስና ስለኖረ ብቻ አይደለም፣ በኃጢአት እየኖረ እግዚአብሔር ይፈልጋል። የሰው ልጅ የተሰጠው ቅድስና በነፃ እንዲሁ በነፃ እንዴት? መልሱን ላምጣው። ምናዊ መጽሐፍ ቅዱሳዊ መጽሐፍ ቅዱስ ወደ ኤፌሶን ሰዎች ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 ጀምሮ አነብላቸዋለሁ። ጸጋው በእምነት አድኗቸዋልና ጸጋው
በምን? በእምነት። ጌታ ከኛ የሚፈልገው እምነት። ጸጋው በእምነት አድኗቸዋለን፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ከእናንተ አይደለም፣ ከኛ አይደለም። ጸጋው በእምነት አድኗቸዋል እንጂ ምን አይደለም። ይሄ ከእናንተ አይደለም። መልስ እየመለስኩ ነው። ማንም እንዳይመካ ከስራ አይደለም። አሁን ማንም በአናት ስለተተከልክ እና ውሃው ስለሰመጥክ ቅድስና ተብሎ ይሰጣል ወይ? አይሰጣም። እናንተ የምትሉት በቃ የበቁ የጸደቁ ጻድቅ በዚህ ወጥቶ በዚህ ገብቶ የምትሏቸው ሰዎች ክሬዲቱን እንዲወስዱ የማንን ስራ? የጌታን ስራ ክሬዲት ለሰው ለመስጠት የምታደርጉት ነገር ነው። ያ ደግሞ አይሰራም። አልከተልህም እያልኩ ነው። ሰው አልከተልም። በመስቀል ላይ የተሰቀለው ክርስቶስን ብቻና ብቻ ነው የምከተለው። የደም ዋጋ የከፈለልኝ ክርስቶስ ዳስ ዋይ። ስለዚህ ወደ ጥያቄያቸው ልመለስ። ቀጥል። ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶ አሉ እርሶ ሲሰድቡን አልነበር? እንዲያው ምንም እውቀት የሌላቸው ሆዳቸው አምላካቸው የሆነ ብዙ ነገር አላሉንም? ቪዲዮ ሲመለስ ክላሽ አያደርግም? ዝንጀሮ የራሷ ምን አይታያትም ነው የሚባለው? ሚኒቱን ላሳያችሁ አላሉንም? ባለጌ አላሉንም? ኢትዮጵያ እንደዚህ አይነት ሰውን መፍጠሯ ያሳዝናል አላሉም? ያላሉት ነገር አለ? ፋዘርዬ አባታችን እስቲ እንሂድ። እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውን ስራቸው። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸውም። ቅዱስ ያሏት ይቺ ቤተክርስቲያን ናት። አይወራ ግንዱን ስለ ሰው ቅድስና አይወራም። ጴንጤ ቤት ስለ ሰው ልጅ ቅድስና አይወራም፣ መቼም አይወራም። ለምን? የቀደሰው ማን እንደሆነ ስለሚያውቅ። ቅድስና የሰጠው እግዚአብሔር አምላክ እንጂ የራሱ ቅድስና እንደሌለው ስለሚታወቅ ጴንጤ ቤት ቅድስናው ለሰጪው እንጂ ለተሰጠው አይደለም። ምን የሚደረገው የሚሸረገድለት ስዕል ተስሎለት ስዕል አድኖ ተብሎ የሚሰገድለት ሰው የለንም። ጴንጤ ቤት የለንም። ሰው ቅድስና የሰጠው እግዚአብሔር ቸርነቱን የሚሰጠው ለወሮበላም ሰጥቶታል፣ ለመልካሞችም ሰጥቷል። አላዳላም። የኔ ጌታ የሚያዳላ አምላክ የለኝም። ለወሮበላም የሰጠ ነው፣ ለቅዱሳንም የሰጠ ነው፣ ለመልካሞችም የሰጠ ነው፣ ለሁሉም ለተማሪ የሰጠ ነው፣ ለአሳ አጥማጅ የሰጠ ነው፣ ለሴተኛ ዳሪ ቅድስና የሰጠ ነው። ለሁሉም ቅድስና ይቅር ባይነት አለው የኔ አምላክ። የሚያዳላ የለም። የአንተ አምላክ ያዳላል። ለምን? አንተ የምትከተለው ተቀደሱ የተባሉትን ነው። እኔ አልከተላቸውም። እነሱ አደው ማን የቀደሳቸው ብዬ ነው የምጠይቀው። ማን ያዳናቸው? ይሄን የሾማቸው ማን ነው? የሾማቸው ክርስቶስ ነው የኔ አባት። ሸዋሚውን እንጂ እነሱን አልከተልም እያልኩ ነው። እስቲ እንሂድ። ስለሆነች ቅዱሳኑን መተቸት ታፕ ኮፒ ሊንክ የኔዎቹ ተባረክ ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ሰድቦ መብላት ይሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አባታችን እየላሱን አይደል እንደ እርሶ ክርስቲያናችን እንደነዚህ ላሉ ወንድሞቻችን ላስ እያደረጉ ደዚህ እንደተነገረን ልቡናቸውን ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራችሁ ያናውጣችሁ ከመንግስተ ሰማይ ያወጣችሁ። እግዚአብሔር ይስጥ። ማን ነበር አሳዳጅ በኢትዮጵያ ታሪክ? ማን ነበር አሳዳጅ? እውነት ጴንጤ አሳዳጅ ነው? ማን ነበር የሚያሳደው? ማርያምን የካደ ብሎ ሲሰደድ የነበረው ማን ነው? ከሃጂዎች በስንዴ መጣችሁ፣
በገንዘብ የመጣችሁ በብር የመጣችሁ እያለ እስካሁን ድረስ መናፍቃን እያለ የሚያሳደው ማን ነው? አባት ማን ነው አሳዳጅ? ጴንጤ ነው እውነት አሳዳጅ? ጴንጤ አሳዳጅ ሆኖ ያውቃል በኢትዮጵያ ታሪክ? እምነታችሁ በክርስቶስ አይደለም። ምን ያደርግልኛል እንዴ? ተክለ ሃይማኖትን ያደነውን ክርስቶስን ነው እኮ እኔ የማምለው እንጂ ተክለ ሃይማኖት ምን ያደርግልኛል? አሁንም ደግሜ እናገራለሁ። ተክለ ሃይማኖት ምን ያደርግልኛል? ነገር ከዚህ ጋር ክላሽ ያደርጋል። ስለዚህ የማይጠቅም ነገር ነው የተናገሩት ማለት ነው። እንሂድ እስቲ። እኔ ከእርሶ ከአባት በዚህ ደረጃ መብለጤ በጣም ነው የሚገርመኝ። ጌታን ነው የምለው። ከእርሶ አባት ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተ ማታደርገውን ነው። ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስ ስለራሳቸው ብቻ ሳይሆን ስለኛ ስለአንተም ጭምር ኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ። በራሳቸው ቆሙ ሲባል ይህን ነገር ቀድሞ በራሳቸው ቆሙ አይልማ። በራሳችሁ ቆምልኝ ብሎ መጽሐፍ ቅዱስ ላይ በራሱ ቆሞ የጸለየ ያለ ወይ ነው የኔ ጥያቄ። አለ በአናታችሁ ቁሙና ጸልዩልኝ ብሏል። መጽሐፍ ቅዱሳዊ ነው ይሄ? ውሸት። ለምን አድምቆ መጽሐፍ ደስ ይላል፣ መዋሸት ደስ ይላል፣ ህዝቡ ደስ ይለዋል ግርግር ሲፈጠር። እኔም እኮ በአናቴ ተተክዬ ብጾም ብጸልይ በረከት ይመጣል አይመጣም? በረከት የሚመጣው በማመን ነው። እመን ትድናለህ ነው የሚለው። እመን። ጥያቄው ማመን ላይ እንጂ በአናት መተከል ላይ ስጋ ላይ አይደለም። እናንተ ፎከስ ያደርጋችሁ ስጋ ላይ። አሁን ስለ መስቀል ስናወራ መስቀሉ ኃጢአተኞች የሚሰቀልበት ነው። ኃይለኛ ኃጢአት ያለበት ትርጉም አለው እንኳን መስቀሉ። አንድ በጣም ክፉ ወንጀለኛ ሲባል የሚሰቀልበት ቦታ መስቀል ላይ። ስለዚህ የሰዎች ልጆች በሙሉ ኃጢአት ስለሰራን ወንጀል ስለሰራን በእግዚአብሔር ፊት ክብር ስለጎደለን የመርገም ጨርቆች ስለሆነን ኢሳይያስ እንደሚለው ኢየሱስ ክርስቶስ ያንን ቦታ ነው የወሰደው። ወስዶ ምንድን ነው ያደርገው? እዛ ላይ ነው የተቸነከረው። በሱ ላይ ሆኖ ነው ያዳነን። መስቀሉ አይደለም የተረገመ ሰው የሚሰቀልበት ነበር። ክብሩ ክርስቶስ እንጂ መስቀሉ አይደለም። እናንተ ፎከስ የምታደርጉት የተከበረው ክርስቶስን ሳይሆን መስቀሉን ነው የምታከብሩት። ዳስ ዋይ መስቀል የምታከብሩት መስቀሉ ላይ የመስቀሉ ላይ ያለውን ቃል ወልድን አይደለም ፎከስ የምታደርጉት። ስለዚህ ብዙ ጊዜ እናንተ በቁሳቁስ ላይ ፎከስ ያደረገ ማንነት ላይ ያላችሁ፣ ቁሳቁስ ላይ የሰራውን ያዳነውን ሳይሆን ቁሳቁስ ላይ መስቀሉ ላይ የሆነ ነገሩ ላይ ምናምኑ ላይ ነው እናንተ ፎከስ የምታደርጉት። አሁን በአንበሳው እንዳይበሉ የዳኑት ትንቢተ ዳንኤል ላይ ምዕራፍ 8 ላይ ብታነቡ አዳኙ ላይ አይደለም ፎከሳቸው። ማን ያዳነው አዳኙ ማን ነው ብለው አይደለም ፎከስ የሚያደርጉት። እነሱ ፎከስ የሚያደርጉት ምንም አቅም የሌላቸው ሰዎች ጋር፣ በእሳቱ የሚበሉ ሰዎች ጋር ነው ፎከሳቸው። በእሳቱ የሚበሉ ሰዎች ጋር ፎከሳቸው እሱ ላይ። ማን ያዳነው ብለው አልተደነቁ። ስለ አዳኙ እግዚአብሔር አይደለም የሚጨነቁት። ኦርቶዶክስ በብዛት በሰዎች ላይ በቁሳቁስ ላይ ነው ፎከሷ። ከታቦት ጋር አልላቀቅ ያለችው ለዛ ነው። ቁሳቁሱ ላይ ፎከስ ታደርጋለች። ለሙሴ የተሰጠው ታቦት አንድ ታቦት ነው። አንድ ቁሳቁስ ላይ ፎከስ ስለምታደርግ ኦርቶዶክስ በየቤተ ክርስቲያኑ ብትሄድ ታቦታል። በየቤተ ክርስቲያኑ ብትሄድ ታቦታል አይልም መጽሐፍ ቅዱስ። በደንብ አድርጎ ለሙሴ የተሰጠው ታቦት አንድ ነው፣ እሱም የለም። ያንን ያውቃሉ። በቁሳቁስ ላይ በጣም ፎከስ ያደረጉ ሰዎች ስለሆኑ ወድቀዋል፣ ጠፍተዋል። ይሄን ነው የምናገረው። እስቲ እንሂድ። ሌላ ምን ሀሳብ ነው ለአስተማሩ ለመምህራችን ቃለ ሕይወት ያሰማል። ቃለ ሕይወት ያሰማል። ከዚህ ወንድማችን እንደሰማነው ዘሎ ቅዱሳኑን መስደብና መንቀፍ ላይ ነው የተገባው። ግን ይህ ወንድም መጽሐፍ ቅዱስን የሚቀበል በመጽሐፍ ኮፒ ሊንኬኔዎቹ ተባረሱ የሚናገረው መጽሐፍ ቅዱስ ውስጥ የመጀመሪያው በኦሪት ላይ የምናገኘው 10 የኦሪት ትእዛዛት ናቸው። የመጀመሪያውና ዋናው አፍቅሮ ለእግዚአብሔር አምላክ በኩሉ ልብከ ነው። ፈጣሪ እግዚአብሔር ይሄ ብዙም የሚጠቅም ነገር ስለሌለው ላሳልፈው። ባለማወቅ ዝም ብለው ተነስተው ቅዱሳኑ ሲሰድቧቸው ስንሰማቸው እውነት ለመናገር ባለማወቅ አይደለም። አንድ ነገር ልንገራችሁ፣ በማወቅ ነው። በነገራችን ላይ ለምንድን ነው እዛ ላይ ስለ አቡነ ገብረ መንፈስ ቅዱስ ስትናገሩ ከፀሐይ በላይ 50 ዓመት መኖራቸውን ያልተናገራችሁት? ምግብ ሳይቀምሱ ለምንድን ነው ያልተናገራችሁት? እስቲ ንገሩኝ። እዛ ላይ ተናግራቸዋል? ቅዱሳን ያላችሁት መጥቁር የሚባል ታቦት የሚወጣለት መጥቁር የሚባል
በመጽሐፍ ቅዱስ ላይ አንድም አጋንንት ጌታ ኢየሱስ ክርስቶስ ሲያወጣ ሌሎችም እነ ጴጥሮስ እነ ጳውሎስ ማናቸውም በጌታ በኢየሱስ ስም ሲያወጡ አጋንንትን አንስተዋቸው ወደ ቅድስና የመለሱት አንድ አጋንንት የለም። አጋንንት ነው፣ የረከሰ ነው። በዚህ እንስማማለን። በኦርቶዶክስ ግን አጋንንቱን አውጥተው አጋንንቱን መነኩሴ አድርገው ታቦት አስቀርጸው መጥቆሮ የሚባል ታቦት አለ። ከአጋንንት ጋር ምንም አይነት ስራ የለው። ኢየሱስ ክርስቶስም ሆነ ኢየሱስ ክርስቶስ እሱን የሰበኩ ወንጌላውያን በሙሉ አጋንንት ወጥቶ እንደ ሰው ሆኖ ሌላ ስራ የሰራ የለም። በኦርቶዶክስ ግን አለ። በ29 ባህል አለው መጥቆራ የሚባል አጋንንት ጋኔል ሴትን ያለ ፈቃዷ ተገናኝተዋል፣ አስወልዷል። ክንፍ ያለው 160 ክንድ የሚያክል ሰው የሚበር ጋኔል ሰዎችን የሚያስት የነበረው አቡነ ተክለ ሃይማኖትና ሌላ አቡነ የሚባሉ ጸልየው ይህን አጋንንት በሰው ክንድ አስደርገው ከጥቁረቱ አቅልተውት የቤተ ክርስቲያን እንጨት እያመጣ ምን ያደርግ ነበር? ቤተ ክርስቲያን ይሰራ ነበር። መጥቆሩን ቤተ ክርስቲያን ሰርቷል። አመንኩ ሰውት። ይሄንን ታዲያ ቤተ ክርስቲያን ለምንድን ነው የማትናገረው? ለምንድን ነው የማትናገረው? ይሄንን አይደለም እንትን ስለ ክርስቶስ ሳምራ ተናግራችኋል። ለምን ደበቃችሁት? ክርስቶስ ሳምራ ራሷን በጦር እየወጋች ነው ጌታን ስታመልክ የነበረው። ውጉልኝ በምን በጦር መወጋቱን ለማስታወስ ለምን ተዋሻላችሁ? ለምን እዛው ላይ ስትናገሩ ስለ ክርስቶስ ሳምራ መጀመሪያ ሰይጣንን ከክርስቶስ ጋር ለማስታረቅ ትሰራ ነበር አትሉም ነበር? እዛው ላይ ትምህርታችሁ ላይ ክርስቶስ ሳምራ ሰይጣንና ክርስቶስን ለማስታረቅ ስትሰራ ክርስቶስ ለአንቺ ማኖልልሽ ምን አለ ብሎ ታዘዛል። አዛዡ ታዘዘ። አዛዡ ነው የሚታዘዘው። ክርስቶስ ስትሃል እያለችው እኮ ነው። እግዚአብሔር አምላክ ዲያብሎስን መጣላት ስተት ነው እኔ ላስታርቃችሁ እያለች ነው። በጌታ በኢየሱስ ክርስቶስ ስም ዲያብሎስን ከጌታ ጋር ልታስታርቅ ጸለየች። ከዛ እሺ እንዳትጎጂ ግን ቃል በቃል ይኸው ያለው ወዳጅ አለ። ይኸው ከነ ማስረጃው ነው የማመጣው። ይኸው ከነ ማስረጃው ስሙ። ጓዱን ከቆፈረች በኋላ እየሰገደች እንደዚህ ስትል ቆይ ታብታብ ማደንቃት ስምለተ እምናት እምወዳት እባክህ ሰይጣን ማድረግ ምን እንዳላጣጣለ ከአንቺ በፊት ከአንቺ በኋላ ያለ አንድ ፍጥረት አልለመነኝ። እውነት ለምኑ ስለሚል እየለመነች ነው እንደማይመካ በኋላች እሱም ያገዋ ግን እየለመነች ነው። ይህ የቅድስና ብቃት ለምን አትል ጄጅም አባረግ ይሉት እውነትም ምድ የማይክርስቶስ ታሪኳን ስታይ ሃጊዮግራፊ ኦፍ ሴንት ማይክርስቶስ ሰማ ስታይ ብዙ የሚያስደንቁ ነገሮች አሉ። ታብታብ ኮፒ ሊንክ አንተ ልጠይቅ ይሆ አሁን እኔን አፍቅረኝ ወይ ክርስቶስ በጣም ብዙ ጥራት የሚሰጥህ ይህ ክርስትና እኔን የሚጠላኝ ዝም እኔም በውሸት ስሜን እንደባለፈው የሚያፋይ ምናዊ ናት። ግን ቆይ ክርስቶስ ሳምራ ምናዊ ናት አይገርምም? ኢትዮጵያ ነች ናት እንዴ? ሌላ ዜ ተጸብ ቀደም ስጠይቅ የሌላ ዜጋ አድርገዋት ነበር። አይገርም? ኢትዮጵያ ነች የሚገርምህ ቡልጋ እንደውም ታሪኳን አመጣለሁ አንዱ በነገራችን ኢትዮጵያ ቡልጋ ምን እንደምትል ልንገር። ጌታ የመድኃኒት ኢየሱስ ክርስቶስ በዚህ ጦር ሰክታ ጉድጓድ ውስጥ ገብታ ይህ ሲወጋት መስቀል ላይ የተሰቀለው የተቸነከረው ትዝ ይላታል። ጌታ ለኔ እንደዚህ ቤት ስችል ማንኛውም ጋር ወደ ስር ስትሄድ ራሷ ጦር ተክላ ማለት ነው። ራሷን ትክል ጠቅስ ማለት ምን ላይ የተቀለችው ጦሯን ጉድጓድ ቆፈረች። ጉድጓዱን ከቆፈረች በኋላ እየሰገደች እንደዚህ ስትል ፊት ለፊት ላይ ጦር አለ ይወጋታል። ወደዚህ ስትል ይወጋታል። በአራቱ ማዕዘን ተክላ ያኔ ራሷን ትጎስመዋለች። ሰው ናት ገድሉ፣ ሰው ናት ገድሉ፣ ሰው ናት ሰድሉ። ጌታ በራሷ ስጋ ላይ በቃ በራሷ ስጋ ላይ ጾም በጾሞች በንጽህና በስጋ ወደ አለመብላት ወደ መላእካዊ ባህሪ የሄደች ናት። ነፍሳት አስበዋል። የሞቱትን ነፍሳት ወይም ደግሞ በምድር ላይ ኃጢአት የሚኖረው
ሰይጣን ስላለ ነው። በምድርና በባህር ለምትኖሩ ወዮላችሁ ስለተባለ ሰይጣንን ብትምረው ፕሊዝ ኦፕን ዩር ማይንድ። ሰይጣንን ብትምረው ኃጢአት የሚባል አይኖርም። እባክህ ማርልኝ። ነፍሳት እየሞቱ ሲሆን አይ ይሄን ያለው ቆይ አስጨርሰዋለሁ። ምንድነው ሰይጣንን ብትምረው ይሄ ሁላ ሰው ችግር ውስጥ አይገባም። ስለዚህ ሰይጣንን ይቅር የማይለው እግዚአብሔር አምላክ ተሳስቶ ነው ማለት ነው። አያውቅም። ይሄንን እግዚአብሔር አምላክ አያውቅም። የኦርቶዶክስ ባለ ታሪኳ ክርስቶስ ሳምራ ግን ይሄን ታውቃለች። መጥቃ አስባ ከእግዚአብሔር በልጣ እሷ ዲያብሎስን ለምን እንደጣለው አንተ እኮ እሱን ባትጥለው እኛም አሪፍ እንሆን ነበር አይነት ነገር ትጫወታለች። እንግዲህ ጦርና ጦር ሰክታ በመስገድ አይዳን፣ በተረት አይዳን ታማልዳለች ለማለት ነው። የሁላ ሳክስ የሚሰከስላት እሷ በምልጃዋ ታድናለች፣ ከሲኦል ታወጣለች። ማ ክርስቶስ ሳምራ ስለሚለው ታወጣለች። እስቲ እንደምታወጣ ላሳይ። እውነት ነው። አሁን በጣም ሀሳብ ውስጥ እንድገባ ረግ ታውቃለህ። ስለዚህ ጦር ምናምን በሰርክል አድርጋ ነበር ስትሰግድ ውግብት እያደረጋት ነው እያልኩኝ ነው አይደል? ለአምላኳ 24 ሰዓት 10,000 ስግደት 1,000 ሰግደት ታውቃለህ? በቃ 100 ሰግደት ታውቃለህ? ደካሞች ስትጸልይ አባታቸው መጽሐፍ የምትሰግደው እንደ መንኮራኩር የሚገርም ምንም ረፍት የላትም። መንኮራኩር ናት። ቤተሰብ መጽሐፍ ቅዱስ ግን እንደዛ ነው የሚያድነው ማለት የድነት መንገድ በራስ እንደዛ በማድረግ ነው ድህነት የሚገኘው። እና ነፍስ እየገደልክ ትድናለህ ማለት ነው አላልኩም። እኔ ነፍስ ግደል አላልኩም። በንጽህና በቅድስና አምና አዳኙን አምና። ስለዚህ እነ ዘኪዎስ ምሕረት የተደረገላቸው እነ ዘኪዎስ ዘማዊዋ የሳምራዊት አይ ቲንክ የሰማሪያ ሴቷ ዘማሪ ውሃ ልትቀዳ የመጣችው ያላትን ነገር ሁሉ ትሰጠዋለች። እንደውም በሀገረ ገዥ ላይ ያላትና አንተ ቀኑን ሙሉ ስትሰግድ ስትጾም የምትውል ሴት ለማናገር ከሄድ ጊዜ ያመጣል። ውስጥ ከመግባቷ በፊት የነበራት ላይፍ ለንገር አንድ ከዛ በፊት በጣም ቅዱስ ናት። ከዛ በፊት 12 ልጆች ነበሯት። የክርስቶስ ሳምራ ገድል ልንገራቸው። 12 ልጆች ነበሯት። አሳድጋ የቡልጋ ሰው ናት። ከዛ ላይ ቡልጋ ናት። ከዛ ጦርና ጦር ሰክታ በመስገድ ነው ጽድቅ ያገኘችው ነው የሚለን። የእኔ ክርስቶስ አላለም። በመስቀል ላይ ሆኖ እኛን ያዳነ። ሌላ ልጠይቅ፣ ጽድቅ በመንደፋደፍ እንዳልሆነ ልንገራቸው። አንድም ልድገምልህ። የመጀመሪያው ገነት የገባው ሰው የገደለ ኃጢአተኛ የተባለ በቀኙ የተሰቀለው ነው። ምን አለ? እኛ ራስን እስቲ አንተንም ራስንም አድን ብሎ በግራ የተሰቀለው ሲለው አንተ ምን አለ? እግዚአብሔርን እንኳን አትፈራም አለ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን እንኳን አትፈራም አለ። ሳያውቀው ነው የተናገረው። እኛስ በበደላችን ነው አለ። በደለኛ ነኝ፣ ኃጢአተኛ ነኝ፣ ጻድቅ ነኝ እያሉ እኮ ነው የሚያወሩት እነዚህ ሰዎች። አሁን እኛ ጻድቅ ነን ነው የሚሉት። ጻድቅ ነን፣ ለእኛ አማላጃችሁ ነን፣ እኛን በእኛ በኩል ከጸለያችሁ ነው መንግስተ ሰማያት የምትገቡት እያሉ እኮ በድፍረት የሚናገሩ ናቸው። የእነሱ መጽሐፍ አጽፈው በድፍረት የኔን መጽሐፍ እኔን ውሃ ካጠጣ እኔን ከደገስክ ለእኔ ጉቦ ከሰጠ መንግስተ ሰማያት ትገባለህ እያሉ እኮ ነው የሚሰብኩት። እና ከማጋ ከሚካኤል ጋር አድርጎ እቺ ሴት ከዛ ምንድን ያደርገው እግዚአብሔርን መከረችው። እንግዲህ እግዚአብሔር አዋቂ አይደለም። እሷ እንደምትለው አንተ እኮ ሴጣንን ብታነሳው ከሴጣን ጋር ብትታረቁ በቃ ዓለም ሰላም ትሆናለች ብላ ሰበከችው። እግዚአብሔር ኢየሱስ ክርስቶስ አመነና በቃ እሱ እሺ ካለሽ ምን ችግር አለው እላለዋል።
ሄደች። ማንን ግን ችግር እንዳይፈጥርብልሽ ሚካኤልን ይዘሽ ሂጂ አለ። ከዛ ሄደች። ሰይጣን አለችው አሉ። ሰይጣን ስትለው መጣና ጉትት አረጋት፣ ጎትታት። ከዛ ሚካኤል በእንትኑ በሰይፉ ላጥ ሲያደርገው ሰይጣንን ለቀቃት። ከዛ እሷ 10,000 ነፍሳት በግራ ክንፏ 10,000 ነፍሳት በቀኝ ክንፏ አድርጋ ላጥ ብላ ወጣች። ከየት? ከሲኦል። ከዛስ ከዛ ጊዜ ጀምሮ ስሟን ለጠራ ክርስቶስ ሳምራ አንቺ ታማልጃለሽ፣ አንቺ ያለ አንቺ የለኝም አማላጅ እያልክ ካልክ በየ45 5,000 ነፍስ እስካሁን ከሲኦል ወደ ገነት እየሄደ ነው። ወደ ገነት እየሄደ ነው። እኔ ሳምርዬን እምወዳለሁ። ለዛ ያራዳ ልጅ ናት። በግልጽ ነው የምነግርህ። ይሄ ተረት አያዋጣም። ወደ ክርስቶስ ሰው እንዳይመጣ፣ ወደ ክርስቶስ ሰው በወንጌል እንዳያምን፣ ክርስቶስን አምላክ ነው ብሎ እንዳይገዛለት ገዝግዘውታል። ሰው ገድለ ክርስቶስ ሳምራዊን አይደል የሚናገረው? ዋሻው። ይሄ ነው የሚያሳዝነው። ይሄ ነው የሚያሳፍረው። ይሄንን ገድል ብላችሁ ማውራታችሁ እጅግ ያሳዝናል። የሚዳነው መዳን በማንም በሌላ የለም ይላል ዕብራውያን ምዕራፍ 12 ቁጥር 4 ላይ ምዕራፍ 4 ቁጥር 12 ይቅርታ፣ ምን ይላል? ለአንደበቱ ላይ የተሰጠ ስም የክርስቶስ ስም ነው። መጽሐፍ ቅዱስን ልግለጠው። ዕብራውያን ምን ይላል? ቁጥር 12 ይቅርታ፣ የሐዋርያት ና የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ምን ይላል? መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ከሰማይ በታች የተሰጠን ስም የሐዋርያት ሥራ ላይ ኢየሱስ ክርስቶስ። ከሰማይ በታች የተሰጠን ስም ሌላ ስም የለም። መዳን በሌላ በማንም የለም። እነሱ እንደሚለው በገብርኤል በሚካኤል በምን ትድናለህ ብሎ የሚል ስም የለም። ከሰማይ በታች የተሰጠን ስም የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም። ቃል በቃ በማንም በዚህ ብትለው የለም። መዳን የሚል ክርስቶስ ሳምራ አታድንም እያልኩ ነው። አንተ ልትናደር ትችላለህ፣ አንተ ልትበሽቅ ትችላለህ። እኔ ግን በመጽሐፍ ቅዱስ ነው መጠቅሰለ። መዳን በሌላ አለ ወይ? መጽሐፍ ቅዱስ ይዋሻል እያልከኝ ክርስቶስ ሳምራ ከሲኦል ወደ ገነት ትወስዳለች። ሌላው ጥያቄ ለኦርቶዶክስ ለዶንኪቲዩብ ቀርጻችሁ እናደርሱልኝ። ለዶንኪቲዩብ ቤተሰብ ይህን ቀርጻችሁ አደርስልኝ። ክርስቶስ ሳምራ ከሲኦል ወደ ገነት ኃጢአት ሰርተ ምን ብለ ምድር ላይ የእሷን ስም ስለጠራ ብቻ በእሷ ስም ተስካር፣ ጠጅ፣ ጠላ ሁሉን ነገር ስላደረክ ብቻ። ምክንያቱም ተስካር ሲወጣ በኢትዮጵያ እንደማውቀው በኦርቶዶክስ ጠጅ፣ ጠላ፣ አረቄ፣ ቢራ ምን ተደርጎ ነው የሚወጣው? አልዋሸው። መቼም ዋሸ ተሳደበ አትሉኝም። የእሷን ስም ስለጠራ ከሲኦል ብትገባም በየጊዜው 45,000 ነፍሳት ወደ ገነት ትልካለች። ቀራጮች አላችሁ፣ እቺን ቀርጸው አያደርሱም። መቼም አብዛኛው ቀራጮች ኦርቶዶክስ ናቸው። ጴንጤዎች ካላችሁ ለዶንኪ ቲዩብ አደርሱልኝ። አደርሱልኝ አላችሁ ቀራጮች፣ ጥያቄዎች እንዲመለሱልኝ ነው። ለዶንኪ ቲዩብ ቀራጮች አለን በሉ ቀራጮች። ጌታ ብርቅ ያርጋችሁ። ታፕታፕ ኮፒ ሊንክ አድርጉ። ለዶንኪ ቲዩብ አባቶች ለእኔ መልስ ሰጥተውኛል። በጣም ነው የማመሰግነው። ዘለፋውንም ምኑንም ተቀብያለሁ። አም ግድ ደስ ነው የሚለኝ። ክርስቶስ ሳምራ
ከሰይጣን ጋር ንግግር አድርጋለች። በሰይፉ ሲኦል ከሲኦል 10,000 በክንፏ 10,000 ነፍሳት በግራ ክንፏ 10,000 ነፍሳት በቀኝና በግራ አድርጋ ወደ ገነት ትወስዳለች። ከዛ በኋላ 5,000 አርባር በስሟ ለሚጸልይ በስሟ ተስካር ለሚያወጣ 5,000 ከሲኦል ወደ ገነት ትወስዳለች። መጽሐፍ ቅዱስ ላይ እንደሚለው ደግሞ መጽሐፍ ቅዱስ ላይ የኢዮብ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ላይ መጽሐፈ ኢዮብ እንዲሁም ዕብራውያንን አነባለሁ ቃል በቃል አደራ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ላይ ምን ይላል? ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም ይላል። አይወጣም፣ ዳግመኛ አይወጣም። ክርስቶስ ሳምራ ይሄንን አውጥታለች። አሁንም እያወጣች ነው። 5,000 ነፍስ አርባር ይወጣል። ክርስቶስ ሳምራን ስሟን ለጠራ በስሟ ለሚጸልይ ታማልዳለች ለሚል ታወጣለች። ስለዚህ ምን ይላል? ደመና ተበትኖ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም፣ ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም ይላል። ስለዚህ ክርስቶስ ሳምራ ለራሷ የተለየ አምላክ አላት። የተለየ ነገር ካላት እሷን። ሁለተኛ ጥያቄ ምንድን ነው? እዚሁ ላይ ሌላም ላንብላችሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ አነብላችኋለሁ። በዚህም ስንመጣ ቁጥር 27 ስናነብ ምን ይላል? ዕብራውያን ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው፣ ከሞትን በኋላ ፍርድ ነው። ከሞትን በኋላ ፍርድ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸክም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል መጽሐፍ ቅዱስ የሚለው። በኢየሱስ ክርስቶስ ላመንን ለእኔ አይነቱ ለእኔና ለብዙዎች በጌታ ለሆንን ሚሊየንስ ኦፍ ፒፕል ምን ያደርጋል? ዳግመኛ እንደ ሞት አይታይብንም፣ ድነናል ማለት ነው። ሰው ክርስቶስ ሳምራ ማን በፈቀደው ነው ይህን የምታደርገው? ሌላው ዘራብሩክ ከምን ከገነት ጸበል እየወሰደ ሲኦልን እየረጨ ከሲኦል ላይ ሺዎችን ነፍሳቶች ያወጣል አለ ዘራብሩክ። ኃጢአት ሰርቶ ምን ብሎ የሞተን ሰው በክርስቶስ ያላመነ ሰው በዘራብሩክ ያመነ ያንን ያደርጋል። ይህንንስ እንዴት ነው የምታዩልኝ? እንዴት ነው ከሲኦል አውጥቶ ወደ ምን ይከታል? ወደ ገነት ይከታል። ይሄ የእናንተ ትምህርት ነው። 78 ነፍስ ያጠፋ ታምረ ማርያም ላይ 78 ነፍስ አጥፍቶ ሲኦል የገባን የእሷን ስም ሲጠራ ስለነበረ ለኢየሱስ ክርስቶስ ምንድን ነው ያለችው? ይሄን ሰው ገነት ካላስገባኸው ጡቴን እቆርጠዋለሁ፣ ያጠባውን ጡቶቼን እቆርጠዋለሁ፣ እንዲሁም ወደ ሲኦል አብሬው ገባለሁ ብላው ለአንቺም አማኑልሽ የለም ብሎ ኢየሱስ ክርስቶስ ያንን 78 ሰው ነፍስ ያጠፋን ዘበነን የተናገረውን ያደለው ወደ ገነት አስገብቶታል። ሌላም ልጨምር ወይስ ለጊዜው ይችን ብቻ ታደርስልኛለህ? ይችን ብቻ ታደርሳለህ? ሌላው ምድር ላይ ነው ክርስቶስ መጥቶ ራሱ የኖረው። አቡነ ዘመንፈስ ቅዱስ ማን ናቸው? ምንድን ነው ያደረጉት? 50 ዓመት በላይ ከፀሐይ በላይ እየጸለዩ ኖረዋል ብለ ምግብ ሳይበሉ። አቡዬ አይደሉም፣ ሌላ አለ። ክርስቶስ ምናምን የሚባሉ ማን ናቸው? ስማቸው ጸባይ አቡነ ዘበራብሩክ አይደለም፣ ሌላ ክርስቶስ ምናምን ምናምን የሚባል ስማቸው እየጠፋኝ ትንሽ አስተያየት አድርግልን እያለኝ ነው። ቆይ በደንብ መናገር። ስለዚህ 50 ዓመት በዘበመንፈስ ቅዱስ መሰለኝ አቡነ መንፈስ ቅዱስ
ምንድን ነው ያደርጉት? 50 ዓመት ከፀሐይ በላይ ሆነው ጸለዩ። ከዛ በኋላ መሬት ላይ ወርደው ሲኖሩ ወዲያው መሬትን ደረገጡ። ምድሯ በሙሉ አበቀለች። ምግብ አልበሉም። ኢትዮጵያ ላይ 200 ዓመት፣ ግብፅ ላይ ደግሞ 300 ዓመት ኖሩ። እስትንፋሰ ክርስቶስ። ይህንን አደረጉ ብላችሁ የኢትዮጵያ ኦርቶዶክስ አስተምራላችሁ። እንደዚህ አይነት ቅዱሳን ናቸው ብላችሁ ተዋሻላችሁ። አቡነ ተክለ ሃይማኖት ያሉት ቃል በቃል ስለ ተቅማጥ የተወራውን ነገር በግልጽ ልንገራችሁ። አቡነ ተክለ ሃይማኖት የእሳቸውን አሟሟት እንደ ክርስቶስ መስዋዕትነት እንደ ክርስቶስ ደም ይቆጠርልሃል ተብዬ ነው ያሉት። እግዚአብሔር ልቦና ይስጣቸው። አቡነ ተክለ ሃይማኖት የሞቱበት መንገድ በተቅማጥ በሽታ ነው የሞቱት። ትንኟን ሁላ ረግመዋታል ነው የሚለው። በአሁኑ ሰዓት በተቅማጥ የሚሞት ሰው የለም። ኢትዮጵያም፣ አሜሪካም፣ አውሮፓ በተቅማጥ የሚሞት አለ። በተቅማጥ በሽታ የሚሞት ብዙ ሰው አለ። ቆመ ለምን ይዋሻል? ትንኟን ረገሟት። ከዛ በኋላ የዛ የለም ብለው ይዋሻሉ። እዚሁ ላይ ነው የተናገሩት። እኔ የምጠይቃችሁ ምንድን ነው፣ እንዴት የእሳቸው ደም የእሳቸው ተቅማጥ ከክርስቶስ ደም ጋር እንደ መስዋዕት ተደርጎ ሊቆጠር ቻለ? ይሄ ነው። ስለዚህ ክርስቶስ ኦርቶዶክስ ብዙ ሰው ጥያቄ ያለው በምኑ ነው? በጨመራችሁት ነገር ነው። ጨመራችሁት። እናሳምራለን ብላችሁ 30 ሚሊዮን በላይ የኦርቶዶክስ ተከታይ ወጣ። 30 ሚሊዮን በላይ ከክርስቶስ ውጭ እንዲሰበክልኝ ያዳነኝ ክርስቶስ እንጂ ሌላ የለም ብሎ በመጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስን ማንበብ ጀመረ። ከመጽሐፍ ቅዱስ እንዲርቁ ብዙ የጸሎት መጽሐፎች ገዛችሁ፣ አስገዛችሁ ሰውን። እውነቴን ነው። ብዙ ደብተራ ያለው ኦርቶዶክስ ቤት ነው። ብዙ መሪ ጌታ ተብሎ ስንት ሲመትት የሚውለው ኦርቶዶክስ ቤት ነው። በታቦታት ስም ያልተባለ ታቦት ሰርታችሁ በጉልበት ስለሚያምር ዲኮር ስላለው በጉልበት አደረጋችሁት። ስዕሎችን በጉልበት አድርጋችሁ ህዝቡን በላችሁት። በስራ ነው የሚዳነው ብላችሁ ሰውን ስንት ቦታ እየከተታችሁ ምን አደረጋችሁት? ባዶ ከተታችሁት። አሁንም የምናገረው ምንድን ነው? ከክርስቶስ ፍቅር ሰውን ለመለየት የማይሰራ ስራ የለም። ለምሳሌ ቅዱሳን ብላችሁ አርሴማንም ሌላውንም የጠራችሁት እኔ ከሚገርመኝ ነገር ለምንድን ነው ቅዱሳን ብላችሁ የሙሴ ቀን የሌለው፣ የጴጥሮስ ቀን የሌለው፣ የጳውሎስ ቀን የሌለው፣ የዳንኤል ቀን የሌለው? እናንተ የውጭም የኢትዮጵያም የፈለጋችሁትን ሰው መርጣችሁ ከ1 እስከ 30 ሰጣችሁ። ትንሽ ለበዓሉ ድምቀት እነ ዮሐንስ ምናምን ጨመራችሁበት። ማርያምን ጨመራችኋት ለበዓሉ ድምቀት። ሚካኤል ምናምን ጨመራችሁ። ሌሎቹ በሙሉ ሌላ ናቸው። የመጽሐፍ ቅዱሳዊ እንኳን አይደሉም። እናንተ የፈለጋችሁትን ቀን ሰጣችሁ ለነሱ እንዲሰገድ ያማልዳሉ ተብሎ መጽሐፍ ተሰጧቸው። በእነሱ በኩል ካልሆነ ጌታን አታገኙትም እያላችሁ መስበክ ጀመራችሁ። አሁን ሀገረ ቻሌንጁን ተቀበሉ። በእናንተ በገድላት ዙሪያ እናምናለን ነው የምትሉት። ከ1 እስከ እንደምታምኑ ማሳያው ከ1 እስከ 30 ቤተክርስቲያኑ ታከብራቸዋለች። ቤተክርስቲያኑ ስማቸውን ጠርታ መታሰቢያ ታደርግላቸዋለች። እነዚህ ቅዱሳን ብላችሁ የጠራችኋቸው ሰዎች በሙሉ የሚሰገድላቸው ናቸው። ስለዚህ ቤተክርስቲያኗ ካለች ይታመንበታል ማለት ነው። ከታመነበት ደግሞ መጽሐፉን ከሚያውቁ ከነ ወንጌላዊ ኤርሚያስ፣ ከነ ወንጌላዊ ሜሎስ፣ ከነ ወንጌላዊ ኤፍሬም ባለ ጊዜ ጋር መታችሁ ተወያዩልን። ተወያዩ። ቆርጣችሁ ምን አርጋችሁ ከምታቀርቡ የሚጥም ነገር ብቻ ለእናንተ ከምታደርጉ ይህን ነገር አድርጉ ነው የምለው። የዛ ጊዜ ወንጌል ይሰበካል። አዳኝ እግዚአብሔር የላከው ኢየሱስ ብቻ ነው። ሌላው በሙሉ በኢየሱስ ስም የዳነ ነው። ጴጥሮስ ሌሎችን የፈወሰበት በኢየሱስ ክርስቶስ ስም ነው። ጴጥሮስ በራሱ አልፈወሰም።
አንተ በተክልዬ ስም እፈውሳለሁ ትላለህ። የተክልዬን ጸበል ተጠመቅ ትድናለህ ትላለህ። ኖ ዩ ካንት። ጴጥሮስ የፈወሰው በኢየሱስ ክርስቶስ ስም ነው። ዮሐንስ በኢየሱስ ክርስቶስ ስም ነው። ጳውሎስ በኢየሱስ ክርስቶስ ስም ነው። እንዳለ መጽሐፍ ቅዱስ ላይ በአዲስ ኪዳን ያሉት በሙሉ ሲፈውሱ የነበሩት በኢየሱስ ክርስቶስ ስም ነው። ምን አገባ ላላችሁኝ ስለተጠየቅኩ ነው። ዶንኪ ቲዩብ ላይ ዮኒ ማኛ ቪዲዮ ተሰርቶ በቪዲዮ ተደርጎ በደንብ የተሰራልኝ አለ። ለሱ ምላሽ እየሰጠው ነው። እነሱ መናገር ይችላሉ፣ ዮኒ ማኛ መናገር አይችልም። እኔ አልተሳደብኩም፣ ጉዱን ግን አውጠዋል። ስለዚህ ምንድን ነው የጠፋ የመሰላችሁ? ቅዱሳን የለም፣ የሰው ቅዱስ የለውም፣ የሰው መርገምት ነው ያለው እያልኩ ነው። በቅዱሳን የለም፣ የሰው የለም፣ የመርገም ጨርቅ ናችሁ ይላል የትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ላንብብላችሁ። ምን የመርገም ጨርቆች ናቸው? ሮሜ 3:23 ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል ይላል። ሁሉም የእግዚአብሔር ክብር የጎደለው እሱ በቸርነቱ ያዳነን በአንድያ ልጁ ያዳነን እንጂ ቅድስና የለንም። ቅድስና በነፃ የሚሰጥ እንጂ በጭንቅላት ስለተተከልክ የሚሰጥ ቅድስና የለም። ውሃ ውስጥ ሆኜ ጸሎት አድርጌ ጦርቶ ወግቼ የሚል ቅድስና አይሰጥህም። ኢስና ገና አትዋሹ። የውሸት መንገድ ምን አያደርግም? አያጸድቅም፣ አያድንም። ወንድ ከሆናችሁ እናንተ በኦርቶዶክስ ቅድስና አለን ካላችሁ ኑና ቀጠሮ እንያዝ ከነ ወንጌላዊ ኤርሚያስ በዚህ ጉዳይ ላይ ለአንዴና ለመጨረሻ ጊዜ እኛም አፋችንን እንዝጋ። አዘጉን። ሁለተኛ ስለዚህ ነገር እንዳናወራ አድርጉን። ትክክለኛ መልስ ስጡና እንነጋገር። ትውልዱን የጠፋው ትውልዱን ማንበብ ጀመረ፣ ማየት ጀመረ። አትመጡም፣ በዚህ ጉዳይ አትመጡም፣ አታደርጉትም። ለምን አይበቃም ነው የምትሉት ሁልጊዜ። ለድቤት አይበቃም፣ ለውይይት አይበቃም። ለምን? እናንተ ታመልኩታላችሁ፣ እናንተ ትገዙለታላችሁ። ይሄ ትክክል አይደለም፣ ኑና እንወያይ። ትክክል ከሆነም ደግሞ እኛ እንመንበት። ትክክል ከሆነም እኛ እንመናችሁ። ኑ ስትባሉ አትመጡ። ወደ ኦርቶዶክስ እንመለሳለን። እመኑን። አደይ እንደተደ እሱን አይደል የሚፈለገው? ወደ ኦርቶዶክስ እንመለሳለን። ያጠፋችሁት ምን መሰላችሁ? ወንጌል እኛን አለመስበካችሁ። ኦርቶዶክስ ብቻ መባሉን ዮኒ ማኛ ተወዱት ነበር። ምንም ቪዲዮ ሰርታችሁብኝ አታውቁም። ኦርቶዶክስ በነበርኩበት ጊዜ ምንም አይነት ቪዲዮ። ወንጌልን መስበክ ስጀምር ግን ይሄ ሰው ብዙ ተጽዕኖ ስለሚፈጥር ነገሮችን ሊቀይርብን ስለሆነ አንዴ በዩቲዩብ መጠን እናስቀጥቅጠውና ትምህርት እንስጣቸውና ለማያውቁ ጅሎች፣ ምንም እውቀት ለሌላቸው መጽሐፍ ቅዱስ ሳይሆን ጫትና ሲጋራ መጠጥ ይዘው ለሚቀመጡ ሰዎች አሜን አሜን አስብለን እንውጣ ነው። አሜን አሜን አስብላ አትውጣ። መልሱ ተሰጥቷል። አትመጣም። እንኳን እነሱ ጋር እኔ ጋር አትመጡም። ስለ ገድላት አትመጡም እኔ ጋር። ስለዚህ ገድላት ገዳይ ናቸው እንጂ አዳኝ አይደሉም። ደግሜ እለዋለሁ፣ ገድላት ገዳይ ናቸው፣ ከክርስቶስ መንገድ የሚያስወጡ እንጂ በክርስቶስ የሚያመጡ አይደሉም። ለዚህ ነው ኢየሱስ ሲባል ጴንጤ፣ ማርያም ስትባል ኦርቶዶክስ፣ መሐመድ ሲባል ሙስሊም የሚባለው። መገለጫችሁ መታወቂያችሁ እንኳን ኢየሱስ ክርስቶስ አይደለም። ኢየሱስ መታወቂያችሁ። ኢየሱስ ይሰበካል፣ ለምን አጠሩት? ማን ነው ኢየሱስ ሲባል የሚበሳጨው? ማን ነው ስለ ኢየሱስ ሲሰበክ ጓገጭ የሚለው የሚበሽቀው የሚናደደው? በጣም ብዙ ዛቻ፣ ብዙ ጊዜ ዛቻ የሚደረገው በማን ነው? ክርስቶስ ስለተሰበከ አይደል? ሌላ አለ? ጴንጤ ሌላ ሰብኮ ነው የሚሰደበው? የእናንተ መጽሐፍ ማንበብ ወንጀል ነው? ካልሆነ አስረዱ፣ መታችሁ
አስረዱን። አትመጡም። ኢየሱስ ጌታ ነው። አሁንም የምነግርህ መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ። በማንም የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላንብበው። መዳን በሌላ በማንም የለም። ደግሜ ሌላ አንብላለሁ። ዮሐንስ ወንጌልን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ይሄ ነው የሚጎረብጣቸው። በማንም ሲባል እነሱ ምንድን ነው የሚያደርጉት? አለ እንዴ ተክልዬን መልታረ እንዴ ቅዱስ ጊዮርጊስ ቢራ ስትጠጣበት ምንም የማያደርግ እኮ ነው ያንተ ቅዱስ። ቢራ ስትጠጣ አስክሮ ቤት የሚያስገባ እኮ ነው። እውነቱን ነው የምነግርህ አይደል እንዴ? ቢራ ብለህ ይነሳል ቅዱሱ ከጠርሙሱ እያልክ አይደል እንዴ የምትዘምረው? ቢራ ስትጠጣ ቅድስናው ተቀድሰበት ጠጥተበት ፏፈሽ ብለበት ጨፍረበት ደንሰበት ዘሙተበት አይደል የምትሄደው? ቅድስና ለሰው በነፃ የተሰጠ እንጂ በስራው የተሰጠ ቅድስና የለም። ስለዚህ እስቲ እናንበው። መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። በማንም በሌላ የለም፣ በማንም በሌላ የለም። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁ። መጽሐፍ ቅዱስ መዳን በሌላ የለም እያለኝ፣ አንተ ግን በተክልዬ ድናለሁ፣ አንተ ሳምሪ ታድነኛለች፣ አርሴማ ታድነኛለች፣ አቡነ ገለመሌ አድነኛል እያልክ ብትመጣ አትድንም እላለሁ። መጽሐፍ ቅዱስ ነው የማመጣው፣ አንተ አታመጣም። አንተ እኔ አመጣለሁ መጽሐፍ ቅዱስ፣ አንተ አታመጣም። መጽሐፍ ቅዱስ አንብ። መዳን በሌላ በማንም የለም። አንደበቱን ላይ ይላል። ኢየሱስ ስሙ ይክበር። መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። በማንም የለም፣ በማንም የለም። ሌላውስ ዮሐንስ 14:6 በጣም አንቡልኝ። በጣም የምወደው ጥቅስ ነው። ዮሐንስ 14:6 ምን ይላል? እስቲ ሌላ መንገድ ካለ ደግሞ ይህን ነገር እንዘግበው። እስቲ ሌላ መንገድ አለ? ምን ይላል? ኢየሱስም አለ እኔ መንገድ ነኝ። መንገድ ማን ነው? ሌላ መንገድ አለ? የአቡነ ተክልዬ መንገድ አለ፣ አንተ የሳምሪ መንገድ አለ፣ የአርሴማ መንገድ አለ፣ የማነው ስሙ መንገድ አለ፣ የአጎይ መንገድ አለ፣ የምናምን መንገድ አለ። አንተ አለ መንገድ አለ ነው የምትለኝ? ኦኬ ለስ ደዌ መንገድ አለ አልከኝ። እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ የሚመጣ የለም አለ። መንገዱም እኔ ነኝ አለ። አንተ ሌላ መንገድ እየፈለክ ነው። በማርያም አይመጣም ብሏል፣ በገብርኤል አይመጣም ብሏል፣ በሚካኤል በማንም አይመጣም ብሏል። እኔ መንገድ ነኝ፣ እውነትም ነኝ፣ ህይወትም ነኝ አለ። መንገዱ እኔ ነኝ አለ፣ ህይወቱ እኔ ነኝ አለ። ሌላውስ? እውነቱ እኔ ነኝ አለ። እውነቱም እኔ ነኝ፣ መንገዱም እኔ ነኝ፣ ህይወትም እኔ ነኝ፣ በእኔ በቀር ወደ የሚመጣ የለም አለ። ይሄንን ቃል በቃል በመጽሐፍ ቅዱስ እየተናገረ እናንተ ግን ቀጥፋችሁ ከ1 እስከ 30 ሌላ ሰው አምጥታችሁ ዛሬ እንትና ቀን ነው ልስገድለት፣ ሽቶ ላርከፍክፍለት፣ ስዕሎች ላምጣና ለነሱ ልስገድ ድናለሁ እያላችሁ ጊዜያችሁን ታቃጥላላችሁ። ለምን? ወንጌል እንደሚያድን ይሰማሉ ይላል መጽሐፍ ቅዱስ ላይ ሲናገር። የሮሜ ሰዎች ምዕራፍ 10 ቁጥር 17 ላንብብ። ብዙዎቹ አዩም ይላል። በጣም የሚደንቅ እኮ ነው። ክብሩን ጌታ ይውሰድ። ምን ይላል? እንግዲያውስ ይላል፣ እንግዲያውስ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ዳሩ ግን ባይሰሙ ነው ወይ ይላሉ። በእውነት ድምፃቸው በምድር ላይ ቃላቸውም እስከ ዳርቻ ወጣ። ከዛ በፊት ያለው ምን ይላል መሰላችሁ? ሮሜ 10:13 የጌታን ስም የሚጠራ ሁሉ ይድናልና ይላል። የጌታን ስም የሚጠራ ሁሉ ይድናል። የሌላ ስም ሲጠራ ይድናል? ዘግበኝ። ጴጥሮስ አድነኝ ተብሏል? የሆነ ሰው አድነኝ ተብሏል? መጽሐፍ ቅዱስ ዮሐንስ አድነኝ ተብሏል? there is nobody አድነኝ ተብሎ የተጠራው ስም የኢየሱስ ክርስቶስ አድነኝ። አዳኙ ስም የኢየሱስ ክርስቶስ ነው። በጉልበት የሚያድን ክርስትና የለም። በጉልበት ደግሞ ማን እንደሚያድን ላሳያችሁ።
በጉልበት ትድናለህ ብሎ የሚሰብክ ደግሞ ናስትየው እዚህ ጋር ያራዳ ልጅ በጉልበት የሚያድን ልድገመው። ይሄ ጠቃሚ ነገር ስለሆነ ነው። በጉልበት የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ ካመመ ይመምህ። የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል በጉልበት መጽሐፍ ቅዱሱ የሚለው የኢየሱስ ስም እንደሚያድን ነው። መጽሐፍ ቅዱስ የትም ቦታ ሄዱ የኢየሱስ ስም ነው አዲስ ኪዳን ላይ ሲያድን የምታዩት። የኢየሱስ ስምን የጠራ በሙሉ ይድናል ይላል። ምን በቃ ይመማችኋል። ይመማችሁ ስዕሏ መላእክትን ያድናል። የት ቦታ ስዕል ያድናል ብሎ እኮ አልተሰበከ። ከስዕል ጋር ያለው ተረት ከስዕል ጋር ያለው ውጊያ ቀላል እንዳይመስላችሁ። ስለዚህ ዶንኪቲው ምንድነው? በራሴ ምን አዳኑኝ ነው የሚለው። አገኙኝና በራሴ ቆንጨራ አረዱኝ። ካረዱኝ በኋላ ቀና ስል እንደገና መጥተው አረዱኝ። ሞቼ ነበር። እንደገና ሞቼ ስጠብቃቸው ካልኩኝ በኋላ እንደገና መጥተው አረዱኝ። እንደዛ ነው የሞትኩት ብሎ ነው የተናገረው። እና እኔን ተናግራችሁ የወንጌል ብቃት የለው። ለእነዚህ ቄሶች እኔ አስተምርልሃለሁ፣ እውነቱን እነግርልሃለሁ፣ ስለ መጽሐፍ ቅዱስ አስተምርልሃለሁ አልኩ። ይሄ ነው እነሱ የሚያውቁት ተረት ነው። እኔ እየተማርኩ ያለሁት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ነው እኔ። ስለዚህ አሁንም የምናገረው ዶንኪቲዩ ቪዲዮ አሰርተሃል እሸቱ፣ በዚህ መልሳለሁ። እንግዲህ ይሄንን ደግሞ ነግረ በስነ ስርዓት አይሆፕ መልስ እንደሚሰጡበት እናገራለሁ እላለሁ። አሁንም የሚያድን ስም ነው የምጠራው። የኢየሱስ ክርስቶስ ነው፣ ሌላ አያድንም። የማንንም ስም በውሸት አዳነኝ እኔ እኮ ምስክር ነኝ ተፈውሻለሁ ይላል እንዴ! ሴጣንም ላመለኩት እኮ ይፈውሳል፣ በደንብ ይፈውሳል። ሴጣን ዝሆን፣ የህንዱ ዝሆን ይፈውሳል፣ ጥጃ ይፈውሳል፣ ድንጋይ ይፈውሳል። ፈውሱ ግን የክርስቶስ ነው ወይ ነው? ለምን ልዘግብ? መጽሐፍ ቅዱስ ይላል በኢየሱስ ክርስቶስ ስም ራሱ መፈወስ ትችላለህ፣ ስሙ ኃያል ስለሆነ። ማቴዎስ 7:21 ላይ ሲናገር በስም አጋንንትን ሁሉ አላወጣንም ይሉታል። አላጋችሁም ነው የሚለው። በስሙ የሚያጭበረብሩ በስሙ ፈውስ ሁሉ የሚሰጡ አሉ። እንኳን በሌላው ስም በኢየሱስ ክርስቶስ ስም የሚያጭበረብር አለ። ስለዚህ እውነቱን የመለየት የእኛ ኃላፊነት ነው። እውነቱን በጌታ ፍቅር በጌታ መሆኑን ምንም ይህን ነው። አሁንም የምናገረው ምንድን ነው? አሁንም የምመሰክረው አዳኙ ሌላው የዳነ ነው። አዳኙ ክርስቶስ ነው። አማላጅ ክርስቶስ ነው። እንዴት? መጽሐፍ ቅዱሳዊ ነው የምነግርህ። እስናሜ እኔ አንብቤ ነው የምነግርህ። አንተ በጉልበት ነው። ስለዚህ አትናደዱ። ለማናደድ ሳይሆን ለተሰጠን ትምህርት ምላሽ ነው የሰጠሁት። ምላሹ ደግሞ ከበቂ በላይ ዳግመኛ እንዳይመጡ አድርጌ ነው የመለስኩላቸው። ዳግመኛ ቅድስና ክርስቶስ እንዲሁ በጸጋው የሚሰጠን እንጂ በስራ የምናመጣው እንዳልሆነ ደግሜ ልናገርበት። ደግሜ የኤፌሶን ሰዎችን ላውጣላችሁ። ደግሜ ነው ማሳየ። ኤፌሶን 2:8 ምን ይላል? ራሱ ነው የሚለው፣ እኔ አይደለሁም። ጸጋው በእምነት አድኗቸዋል። በእምነት ጸጋ ዝም ብሎ ስጦታል። አሁን ለቅድስት ድንግል ማርያም ጸጋ የሞላብሽ አላት። እሱ ነው የሰጣት ጸጋው። እሱ የሰራችው ምንም ስራ የለም። ጸጋ የፈሰሰበት ነው። ለማንም ነው የሚሰጠው። ለጳውሎስ ለአሳዳጁ ለነበረው ሲሰጥ፣ ለሱ ስምዖን ነበር ሲሰጥ እንዲሁ ነው የሰጠው። ገዳይ አሳዳጅ የነበረ ነው። እግዚአብሔር ለሙሴ ሲሰጠው ሙሴ ገዳይ ነበር።
ሙሴ ገድሎ የተደበቀ ሰው ነበር። ስለዚህ አንተ በቅድስና ስለ ኖርክ የሚሰጥ ነገር አይደለም፣ እንዲሁ ይሰጣል። ስለዚህ ምን ይላል? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ብሎ ይናገራል። ከእናንተ አይደለም፣ ከእግዚአብሔር የሚሰጥ ስጦታን እዚህ ይመጻደቁበታል። እነማ አቡነ እንትና ነኝ እያለ አቡነ እንትና ነኝ፣ በዚህ ጸሎት አድርግ፣ በእኔ በኩል ነው የምትማለደው፣ በእኔ በኩል ነው የምትሄደው እያለ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም እያለ ጌታ እየተናገረ፣ እነሱ ግን ምን ይላሉ? ኧረ በእኔ በኩል በእኔ ስም ከጠራ የኔን ከዘገር የኔን ተስካር ካወጣ ትድናለህ እያሉ ያስተምራሉ። ችግራቸው ይሄ ነው። ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። በደንብ አድርጎ ነው ይላል። ማንም እንዳይመካ ከስራ አይደለም። አሁንም ጌታ ኢየሱስ ክርስቶስ የሚለው ይሄንን ነው። ሰዎች የሚመጻደቁት ከሲኦል አወጣለሁ ነው ክርስቶስ አምራ የምትለው። የመሬቱ ይገርማል እንዴ? ከሲኦል አወጣለሁ ከሲኦል ነው የምትለው ክርስቶስ አምራ። ስለዚህ ትምህርታችሁ ተረት ከሚሆን ወንጌሉን ሰብካችሁ አሁንም የዛሬ 10 ዓመት እቺ ቃል ደግመዋለሁ፣ ማታ ብያለሁ፣ 70 ሚሊዮን ፕሮቴስታንት ኢትዮጵያ ውስጥ ታገኛለህ። 70 ሚሊዮን አሁን 30-40 ሚሊዮን ነው። የዛሬ 10 ዓመት 70 ሚሊዮን ፕሮቴስታንት። ትምህርታችሁ ካልተስተካከለ፣ ትምህርታችሁ በኢየሱስ ላይ ፎከስ ካላደረገ የዚህ ትውልድ ጠያቂ ነው። የዚህ ትውልድ ያነባል። የነማየ ዘመን አያነቡም፣ እናቶቻችን አያነቡም፣ አንብበውም አያውቁም፣ ዝም ብለው ነው የሚሄዱት። የዚህ ትውልድ ግን ጠያቂ ትውልድ፣ የሚያነብ ትውልድ ስለሆነ ይጠይቃል። መጽሐፍ ቅዱስ ላይ ያለውን ነገር ይጠይቃል። እናንተ ግራ የሚያጋባ ስዕል በምን አድርገ ዋጋ ተከራክረ የገዛው ስዕል ያድነኛል ብለህ ሽቶ ስትነፋበት ብትውል አያድነ። ደግሜ እነግርሃለሁ፣ ያድነኛል ብለህ ሽቶ ስትነፋበት የምትውለው ስዕል ተከራክረ ዋጋ መቼም ሳይከራከር የገዛ አላውቅም። ማንኛውንም ስለ አድኖን ሲገዛ ዋጋ ተከራክሮ ነው የሚያድነው፣ ተከራክሮ ነው የሚገዛው። ራሱ የገዛውን ስዕል ራሱ በአቅሙ የገዛውን ስዕል ያድነኛል ብሎ ሲደፋለት ስታይ ይሄ ካለመማር ካለማወቅ የተነሳ ነው። ስለዚህ አሁንም ለማወቅ መክሩ፣ አንብቡ። ኢየሱስ ያድናል። ዶንኪቲው እንግዲህ ይቺን ነገር አድርስልኝ፣ አደራ ታደርሳለህ። አባቶችም ይማራሉ እየመጡ ዮኒ ማኛ ጋር ጥምጣማቸውን ፈተው ፓስተር ይሆናሉ። እንዳትረሳ እንዳትረሳ። ይፈሰትራሉ። ይሄንን ነው የምለው። ታፕ ታፕ ኮፒ ሊንክ የኔዎቹ ብርክ በሉልኝ። ይሄ ነው መልሴ። ያልሆነና እንድጸና በራሴ ስንቱን ያሳለፍከኝ አንተ ነህ ኢየሱሴ። ታፕ ታፕ ኮፒ ሊንክ የኔዎቹ እኔ ኢየሱስ እያልኩኝ ማያልፍ መሰለ እንደግን ባለፍኩ ሲያወጣኝ ከሳቱ ብርክ በሉ። ላመስግንህ እኔ ላመስግንህ እኔ
ኧረ እንዴት ኧረ እንዴት ኧረ እንዴት ሰሊናዬ ሰላም ነች እናት? ወደፊት ለፓስተርነትማ ምን ጥያቄ አለው? ሰው ቢላጋጣሚ ሌላ ምን ሆነ? ኢየሱስ ነው አጋጣሚ አይደለም የደረሰ በእንትን ላይ ተሳዳቢዎች ምንም ችግሬ ውይ ይባረኩ። እኔም ተሳዳቢ ነበርኩ። ውይ አልቀየምም። ጌታም በተሳዳቢ አልቀየምም። ባይሆን በትልቁ ላርገው። ዛሬ የደስታ ጊዜ ስለሆነ በትልቁ ላርገው። ኢየሱስ ክብሩን ይውሰድ። የደስታ ጊዜ ነው። የደስታ የበረከት ጊዜ ነው። ስለዚህ በትልቁ አርጌ እናንተም እናመሰግናለን። ዛሬ ጌታ ይመሰገናል። ዛሬ በሰፊው ነው። አባቴ ኢየሱስ ይመሰገናል። ሴት አይባረክበትም መስቀሉን እያለ ነው። እኔ መስቀሉ ምንም እንጨት ነው። እንጨት ምንም አያድንም። መስቀል ኃጢአተኞች የሚሰቀሉበት የነበረ ነው። መስቀል ምንም እንጨት፣ መስቀሉ ላይ ያለው ነው ያዳነው። መስቀሉ ምንም እንደማያደርግ እነግርሃለሁ። ወንዶች ይድኑበታል፣ ይሳለሙታል። ሴቷ ግን ታጥባ መጠጣት እንጂ መሳለም አትችልም። መስቀል እንጨት ነው። እንጨት አልሳለምም እኔ አዳው እንጨት አልሳለምም እያልኩ ነው። እንጨት መሳለሙ አያድንም እያልኩ ነው። ኢየሱስ ክርስቶስ ስለተሰቀለበት ምሳሌ ነው። ዳቦና ሊጥ የሌለውስ ያልቆረበስ ምን ሊሆን ነው? አይድንም ማለት። አስተሳሰባችሁ በሙሉ ያለው እምነት ላይ ሳይሆን ይሄ ቁሳቁሱ ላይ ያለው ያድናል ብላችሁ ዳቦ የሌለበት ሀገር የሚኖር ያልቆረበ አይድንም ልትለይ ማመን ላይ ፎከሳችሁ አይደለም። ግርግሩን ትወዱታላችሁ፣ በዓላቱን ትወዱታላችሁ። ፎከሱ እምነቱ ላይ ስላልሆነ ብዙ ጊዜ ትወድቃላችሁ። ለዚህ ነው ብዙ ማጆሪቲው ከኦርቶዶክስ እየወጣ ነው ስገድለት ይባላል፣ ያማልዳል ይባላል፣ በዚህ ውጣ ይባላል። ምኑንም አይታወቅ። አሁን ለምሳሌ ኢትዮጵያ ቅድስና አለ፣ የውጭ ቅድስና አለ። አሁን ለምሳሌ ሌሎቹን አሁን ለምሳሌ ክርስቶስ ሳምራን የግሪክ ኦርቶዶክስ አያውቃትም። እግዚአብሔር ያሳያቸው አያውቃት። አቡነ ምናምንን የውጭ አያውቃቸው፣ የውጭውን ደግሞ ኢትዮጵያዊ አያውቃቸው። መጽሐፍ ቅዱስ ግን ሙሉን የሚያሳይ ፎከሱ ክርስቶስ ላይ ነው። ከሰዎች ጋር ጉዳይ የለው። ዛፍ ላይ በመውጣት ነው፣ ግንድ ላይ በመጣበቅ ነው፣ በምንም ብላችሁ ተዋሹበታላችሁ። ስለዚህ ምን አይመጣም? ድህነት የለም። ምን አለ? ትምህርት አለ። ይሄ አይጠቅምም። ሌላስ ተሳዳቢ ናቸው ያሳዱናል ነው ያላችሁት አባቶች። ማን ነው አሳዳጅ? ፕሮቴስታንት ሞቷል። የሞተ እምነት ነው። አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለ እመቤታችን ቢለፈልፍ አይደንቀንም። ቁርጥ አባታቸው ሰይጣንን ይመስላሉ። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። የግብረ ልጆቹ የአሪዎስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ አንተ ሰዶማዊ አንተ የገሞራ ልጅ። ያንተን ገድላትና ታምራት ሳንብ ግን ትናደዳለህ።
ያንተ ገድል ያንተ ታምራት ራስህ የጻፍከውን ሳነብልህ ግን እንገናኝ ላገኘ አርዳለሁ ባገኘ እኔ ዱርዬ ነኝ የምታወቅ ሰፈር ያስቸገርኩ ዱርዬ ነኝ እደባደባለሁ ትላለህ። ስትገኝ ደግሞ ይቅር በለኝ አጥፍቻለሁ ትላለህ። ወንጌል የላትም እምላችሁ ለዚህ ነው። በጣም ነው የማመሰግነው። ምን ያህል እኔ የምናገረው ነገር ኦርቶዶክስ ወንድምና እህቶች እንደሚሰሙ ወንጌልን ወደ ወንጌል እየጎረፉ እንደሆነ በዚህ ያሳያል። ስለዚህ ለሌሎቹ ምንም ያልመለሳችሁ ለእኔ ከመለሳችሁ የእኔ ነገር ትክክለኛ ነው ማለት ነው። ያ ሌላው አሁንም እንናገር ፕሊዝ የኦርቶዶክስ አባቶች በምትወዱት በእነዚህ ቅዱሳናት በምትሉት መጽሐፎቻችሁ ላይ ውይይት ይደረግ ስለምታምኑባቸው በቤተ ክርስቲያን ስለምታስተምሯቸው ውይይት ይደረግና እኛም ካመንን እንመጣለን ወደ ኦርቶዶክስ፣ ችግር የለብንም። እንደፈለገ ከተጨመቃችሁ ደግሞ እነሱን ትጥላላችሁ። ወጁቴ እኛ እንመጣለን ይኸው በፈቃደኝነት። እናንተ ደግሞ ከተጨመቃችሁ ያው ትጥሉታላችሁ። ዛሳ ፈለገ ደግመ ትወያያል። ፈልዬ ማ ብራዘር ላምጣው ብራዘር ኤርሚን ላምጣው ወይስ ይቅር? ይጭመቀ ድጋሚ አንድ ድገሙ፣ ያጣላል። ድገሙ። እጨመቃለሁ አባ። ስለዚህ ኢየሱስ ጌታ ነው። ኢየሱስ ያድናል። እስቲ መዝሙር ላድርግ። ታፕታፕ አድርጉ። እጅግ አድርጌ ነው የማመሰግነው። ዛሬ አክብሬ በሱፍ መጥቼ ነው መልስ የሰጠሁት። መቼም ትክክለኛ መልስ ሲሆን ዶንኪ ቲዩብ ካላቀረብከው ለመበሻሸቅ ነው ማለት ነው። እኔ ደግሞ እንዳልኩ የምፈራው የጥበብ መጀመሪያ እግዚአብሔርን መፍራት ነው። ወንጌል ይቀጥላል። ስለ ኢየሱስ ክርስቶስ ኦልዌይስ የተባረኩበት ስለሆነ ስለ ኢየሱስ ክርስቶስ ሁልጊዜ ይዘምራል፣ ሁልጊዜ ይናገራል። የሚከፋው እንደምናውቀው ማን ነው? ስለ ኢየሱስ ክርስቶስ ሲነገር የሚከፋው ማን እንደሆነ የምታየው። እኔ አይከፋኝም። እስቲ የኦርቶዶክስ ወንድምና እህቶቼ ክርስቶስን ስበኩትና እኔ ይክፋኝ። አንድ ጴንጤ ይክፋ። ለምን እንደሚከፋቸው አላውቅም። ለምን እንደምትሳደቡ አላውቅም። ችግር የለው መሳደቡ። ይህ እንዱ ወዳብ ኢየሱስ ሲሰበክን እኛ አይከፋ። ኑሩልኝ።